ካለ አንድ ፍቃድ ካለ እዚህ ጋር አይከፈልም መለኮት እያልኩ ባህሪ አይከፈልም እያልኩ መልሰህ ሶስት ነው ወይ ትለኛለህ? እንደዛ ከሆነ ፍቃድን በአካል ውስጥ ማድረግ አችልም አትቆሩ። በቃ ጀስት አሁን አንተ ምንድን ነው እያልከኝ ያለኸው? አንድ ፍቃድ አለ እችላለሁ፣ መብቴ ነው። መብት ነው ትችላለህ። ግን አንድ ፍቃድ አለ። ያን ፍቃድ ሶስቱም ሼር ያደርጉታል፣ ያስማማናል። ለምን ፍቃድ ባህሪን ሼር እንደሚያደርጉት ሁሉ እኛ ፍቃድ እኔ እንደፈለኩ ነው የምገልጠው። አንተ እንደፈለክ አልገልጠው፣ እኔ እንደፈለኩ ነው የምገልጠው። ማንም ስላላልገልጠው እኔ ማምንበትን እንዳመንኩት እንደዛ ነው የምገልጠው። ከተስማማ ይስማማል፣ ካልተስማማ ነጠላ እያሰፋው ሰጠዋለሁ። ዘግዝቆ ማልቀስ ብቻ እንጂ ምንም ቀይረው ነገር የለም። አሁን እኔ የተቸገርኩት ነገር ጆሮ ነው የተቸገርኩት። እኔ አሁን ጆሮ ማለት ምለውን መስማት ማለት ነው። ምለውን መስማት ነው የተቸገርኩት። እኔ አሁን ሰዎች እንዴት ተረዱት አይደለም፣ እንዴት ይረዱታል፣ ተቀብለውታል፣ አልተቀበሉትም፣ ፊሎሶፊካሊ ወይም ዋሬቨር ቴዎሎጂካል ኮንሴፕቱ ምንድነው እሱ አይደለም የቸገረኝ። ምለው እየተሰማ አሁን ማውራው ነገር እየተሰማ አይደለም ወይ ቋንቋ ቀይሬ ማውራት ካለብኝ አላውቅም። አያዋትም ዋይቲ ኧረ አንድ ዘማሪ አረፈ ምናምን እያለ የሆነ ሰው እየጻፈልኝ ነው። ታሪኩ ይርጋ አረፈ። በኢየሱስም በኢየሱስም ኢትዮጵያ ነው። በጣም ትልልቅ ሊድ ስኮላሮች አሉ እንደዛ የሚያምኑ ማለት ነው። ሶሻል ትሪኒቲን ሞዴል የሚያደርጉ እነሱ ካልት ምናምን ማውገዝ አይችልም። እነሱ ቢያወግዙ ነው እነሱን ማውገዝ የሚችል ሰው የለም። ሊድ ስኮላሮች ናቸው በእኛ በፕሮቴስታንት ማለት አክቹዋሊ በፕሮቴስታንት ሳይሆን በጠቅላላ በክርስቲያኑ ሴክት ላይ ስፔሻሊ እነዚህ ኤቲስቶችን በተመለከተ አንድ ለእናቱ ያለ ሰው ነው። ለጠቅላላ ለሁሉም ክርስቲያን እንትን ማለት ነው። እነሱ ያምናሉ። ግን እሱን እኔ ሶሻል ትሪኒቲ አማኝ አይደለሁም። ለዛ ነው እኔ ያልተለያየ አንድ ፍቃድ የሚል ማሰሪያ የምጠቀመው ማለት ነው። እና ሶስት ፍቃድ የሚለው ያምናል እንደዛ የሚባለው ተረት ተረት ነው እንዳልኩ፣ የባሪያ ጨዋታ ነው። ጀስት ሌት ዴም ይጮቱ እኔ በሌለውበት በየ4 8 9 ይሁን ይጮቱ እነሱ። ላይቭ የሚደምቀው እንደዛ ነው። የኛ ስም ሲነሳ ነው የሚደምቀው። ግን ከዳ ይሸቅሉበት ምንም ችግር የለው። የአካል ነው ያልከው ለአካል ነው የምንሰጠው ያልከው ላይ ልዩነት አንድነቱ እሱ ላይ ሆኖ ጆን ለምሳሌ ለአካል ነው እኔ ለፕሮፐርቲ ኦፍ ኢሰንስ ነው ያልከው ማለት ነው። ለባህሪ ነው የምሰጠው ያልከው እኔ ለባህሪ አይደለም። እኔ ለአካል ነው ሰጥቼ ማብራራው። እኔ ለአካል ነው ምለው ዌል አንተ ደግሞ ለፕሮፐርቲ ኦፍ ኢሰንስ ነው ብትል ለባህሪም ነው ብትል እኔ ምን አያጣላኝም እሱም። ምክንያቱም ከመጀመሪያም ጀምሮ እንደሱ ነው ምለው። ባህሪና አካል ተነጣጥለው አያውቁም። ባህሪ በነበረበት ጊዜ ሁሉ አካል አለ፣ አካል በነበረበት ጊዜ ሁሉ ባህሪ አለ። ሶ it doesn't change anything እንደዛ ብለህ ታምን ማለት ነው። ሶ ነገረ ክርስቶስ ላይ ሲመጣ ነው የሚሉት እንጂ ስላሴ ላይ ጀስቲፋይ አይ ቲንክ እንትን ለማድረግም አይሄዱም እስከዛሬ ከገጠሙ ሰዎች ማለት ነው። ሶ እኔ ፕሮፐርቲ ኦፍ ፐርሰን ነው ብዬ ማምነው። ፕሮፐርቲ ኦፍ ኢሰንስ የሚሉትም እንደዛ የሚሉትም ሰዎች ለውጥ ያመጣል ብዬ አላምንም። በሱ ላይ ተጨቃጭቀናል ከዚህ በፊት ቲክቶክ ላይ ፕሮፐርቲ ኦፍ ኢሰንስ ነው ፕሮፐርቲ ኦፍ ፐርሰን ነው የሚል ተጨቃጭቀን ነበረ። አይ እኔ ፕሮፐርቲ ኦፍ ፐርሰን ነው ምለው ለፐርሰን ሰጥቼ አካልን ሳብራራ እውቀት፣ ስሜት፣ ፍቃድ ያለው ብዬ ስለማብራራ ለሱ ነው የምሰጠው ስል አይ እንደዛ ችግር ሊገጥም ይችላል እና እንደዛ ነገረ ክርስቶስ ስላሴ ላይ ችግር የለውም እንደዛ ብንል ግን ወን ካምቱ ክርስቶስ ላይ ስንመጣ ግን ምናምን ተብሎ ሀሳብ ተነሳ እና ይሄኛው እንደዛ ባይባል ምናምን አለ። እሺ አይ እኔ እንደዛ ችግር ያመጣል የምትሉ ከሆነ እንደዛ ማይባል ከሆነ ኦኬ የሚበልጥ ሰው ይዳኘን። እኔ እንደዛ ነው ማምነው። እናንተ እንደዛ ካመናችሁ ኦኬ ሚሻል ሰው ይምጣና ይዳኘን አልኩ። ተፈልጎ ስላሴ ላይ አንድ ሁለት ሰዎች ኢትዮጵያ ውስጥ ማለት ነው ብዙ መጽሐፍ የጻፉ ስነ መልኮትን በደንብ ያጠኑ ሰዎች ማለት ነው። ከነሱ አንዱ አክሰስ ማድረግ የምንችለው ነበረን ዶክተር ሻውል ይዘው አመጣው። ዶክተር ተስፋዬ ተጠየቀ። እሱ እንደዚህ ለአካል ብለው የሚያምኑ አሉ፣ ለኢሰንስ ብለው የሚያምኑ ሰዎች አሉ አለ። ሁለቱም ነው ያሉት። በጣም ትላልቅ ሜታፊዚሽያን ስኮላሮች ስነ መለኮትም አይደለም ጥያቄው አክቹዋሊ
ሜታፊዚክስ የፍልስፍና ነው። በሱ ስፔሻል ያደረጉ ሰዎች ፒኤችዲያቸውን በሱ የሰሩ ሰዎች አሉ። እሱ እንደዛ ያምናሉ፣ እዚያ ያምናሉ እና ሁለቱም ትላል ሶ በዛ ቀር ማለት ነው። እና እኔ የተሻሉ ሰዎች አይ ፕሮፐርቲ ኦፍ ኢሰንስ ነው ለአካል አይሰጥም እንደዛ ቢል ዶክተር ተስፋዬ ዛሬ አይ ሶሪ እንደዛ ማለቴ ትክክል አይደለም ል ነበረ ግን በጣም እዚህ ቲክቶክ ላይ ከመጠመጡ ሰዎች በሚሊየን ምናምን ዓመት የራቁ ሰዎች እንደዛ ብለው ያስቋሩ ማለት ነው። ምንም የሚል ነገር የለም ማለት ነው። እኔ እንዳልኩት ምንም ችግር የለውም እንደዛ ስለሚል ማለት ነው። ሌላ ሶስት ፈቃድ ምናምን ባለው ተረት ነው። ተናግሬያለሁ በተደጋጋሚ ማለት ነው። ተናግሬያለሁ አጌን እንዳልኩት ነው። ይፈለጋል ትምህርት ሲጣን ነው ስለው ኤፍኤምን ለማውገዝ ምን ትግዘኛለህ? እኔ ተሰብሰብ እናንተን አውግዛለሁ እኔ ብቻ ምን ታውግዝ? ኤፍሬም ባለ ጊዜ ምን ታውግዝ? አውግዘህ ምዕመኔን ልትበትንብኝ ነው? አስራትና መባል ታስቀርብኝ? ቸርኬ ልታደርገው ነው? አውግዘህ ምን ልታስቀር? ቢል እንዳልከፍል ታረግ? ቀለኞች ናችሁ። እኔ በደንብ ተጠራቀሙና እኔ አውግቸዋለሁ። አንዴ ተሰባስበናል ስትሉ አንድ እኔ አውግዛችኋለሁ። እናንተ ይምብል ይሆናል። ምን ታውቃለህ? መሬት ላይ የተቀመጠን ሰው ጥላለሁ አይባልም። እሺ መሬት የትም አይወደቅም። ወንበር ላይ ምናምን የሆነ ቦታ ላይ የተቀመጠን ሰው ጥላለሁ ምናምን ታስፈራራል። መሬት ላይ ምንም ጠቅላላ ብትደረግ ምንም እኔ ላይ የምታመጣው ለውጥ የለም። ምን ለውጥ አመጣለህ? እኔ ሶሻል ሚዲያ ስመጣ የመጣሁት ክፍተት ስለነበር ክፍተት ከሞላው ማለት ብዬ ነው የመጣሁት። የሆነ ክፍተት አይቼ ይህችን ክፍተት ምናልባት ልሞላ እችላለሁ። ሌላ ምንም ኢንቴንሽን የለኝም። ይሄ ሰው እንዲወደኛ አድርጌ ሰርቼ ምናምን ወደፊት ቸርች ነግሬያቸዋለሁ። እኔ እስክትሞቱ ድረስ የማትሰሙት ኤፍሬም ቸርች ከፈት ፓስተር ሆነ ምናምን የሚባል ነገር ለዘላለም አትሰሙም። ዴይ ዋን ጀምሮ ደላስ 7 ይርስ ኤቭሪ ዴይ ነው የምነግራችሁ። ወደፊት ምለው የለም። ብዙ ጊዜ ማምልጫለሁ እሱን ማለት ነው። ምንም ነገር የለም። የምፈልገውን ነገር ሁሉ ኦልሬዲ ጌታ ሰጥቶኛል፣ አግኝቻለሁ እና የምፈልገውም ነገር የለም። የምፈልገው ነገር ብቻ አይደል ያስኩትም ነገር የለም። ልታስጥሉኝ የምትችሉት ነገር ምንም ነገር የለም ማለት ነው። ዝም ብሎ ምንድን ነው ካሪያ የሚሆነው? ዝም ብሎ ማልቀስ፣ መነጫነጭ፣ በቃ መጥላት ብቻ ነው። አንዳችን ነገር ልታደርጉ የምትችሉት ነገር የለም። እንደዛ ማለት ግን ትቢት አይደለም። ምንም ስለማታመጡ ምንም ስለማያደርጉኝ የፈለኩትን እላለሁ አይደለም። እንደዛ አይደለም። እኔ በእግዚአብሔርም በታሪክም ተጠያቂ እንደሆንኩ አምኜ ነው የምንቀሳቀሰው። ስንቀሳቀስ ማለት ነው ስኖርም ሳገለግልም እንደዛ አድርጌ ነው ማገለግለው። ምሳሳት ከተሳሳትኩኝ ለመታረም እኔ በጣም ፍቃደኛ ነኝ ለመታረም። ከተሳሳትኩኝ እንደዛ አይነት ሰው ነኝ እኔ። እሺ ልንገራችሁ፣ ይሄን ችግር የለውም ባልነግራችሁ ችግር የለውም ነበር፣ ግን ልንገራችሁ ይሄን ይቆራረጣል። በጣም ነው የሚቆራረጠው። በጣም ይቆራረጣል። አይሰማም። ይቆራረጣል በጣም። ስለዚህ የተሰማው አይደለም። በጣም ይቆራረጣል። ይቆራረጣል። እሺ ማለቀየር ትንሽ ያለውበት አካባቢ ክራውድ ስለሆነ ዛሬ ለዛ ነው። እስከዛ አንተ አውራ፣ እኔ እየተንቀሳቀስኩኝ ቦታ ልቀይር። ፓስተር እሺ። እና ምን ለማለት ፈልጌ መሰለህ፣ እንደዚህ አይነት ነገር አታርጉ። በተለይ ደግሞ ሃይማኖት አለን፣ ምንወክለው ተቋም አለ። በተለይ ከኦርቶዶክስ ሳይድ ከሆናችሁ የምትወክሉት አለ። ምንድን ነው እንደዚህ? ኦርቶዶክስ ትምህርት አላት፣ በትምህርት ትሞገታለች፣ በትምህርት ትሞግታላችሁ። እዚህ ከእናንተ ተቃራኒ ያወራ ሰው በሙሉ ልክ እንደ እንትን የተሳሳተ መረጃ ፎቶ ይዛችሁ እንደሱ አታድርጉ። ይሄ በጣም መስተካከል አለበት። ብዙ ጊዜ እንደው ማሳቁ ምናምን ቪዲዮ ምናምን ይመቸን ይሆናል፣ ግን በጣም ምክንያቱም እኔ ኦርቶዶክስ ላይ ባወራ ወዳጆቼ 10፣ 15፣ 20 ሰው ኦርቶዶክስን የማይቀበል ሰው ሪፍሌክት ሊያደርግ ይችላል። ግን ያ ሁሉ ህዝብ አስተማሪ ነገር ስሩ። አሁንም ልንገራችሁ፣
ኤፍሬም ሲያወራ ወይም ሚስተር ኤክስ ሲያወራ ያወራውን አውጡና ምን ትላላችሁ? የወንጌል አማኝ እምነታችሁ ይሄ ነው ብላችሁ ተዉ። ከዛ በኋላ ታየዋለህ። በቃ ማለት የምትፈልገውን ፐርፐዝን ትመታለህ። ግን ያልተባለ ነገር ያልሆነ ነገር ተጋጭቶ ሲመጣ ማንም ሰው አይቀበልም። ሰው የተቆረጠ ቪዲዮ እስኪጠላ ድረስ እኮ ነው እያደረጋችሁ ያላችሁት። እስኪጠላ ሲዘዋወር የሰማሁት ቪዲዮ አላመንኩበትም፣ ግን እስቲ ያለ እኮ ጆን ራሱ ቅድም ገብቶ ሲዘዋወር የነበረውን ቪዲዮ አይቻለሁ፣ ግን እስቲ ብያለሁ። እስቲ ለምን ይባላል? አምጥተ አትሊስት የ5-10 ደቂቃ ቪዲዮ አምጥተ ይኸው ያለው ብለህ ቁጭ ብታደርግ ቀጥሎ ኮሜንት ታያለ። ከዛስ አድሬስም የምታደርገው ሰው አለ። ከፍተኛ ጥላቻ ይመስላል። ሌላ ሁለተኛ ግዴታ እናንተ የምታምኑትን የሆነ ሰው እንዲያምን ደግሞ አታስቡ። ሀሳብ ተናገሩ፣ ተነጋገሩበት። ነገርኳችሁ ቅድም እኮ አሁን ለምሳሌ ያለ እንዲህ አይነት ነገር እውነቴን ነው የምላችሁ የሚሰራበት ሰው የሚሰማውን ስሜት ኤፍሬም አሁን ገብቶ ሪፍሌክት አደረጋችሁ። 10 ሰዓት የተወራ መረጃ እጅ ላይ ይዘ 10 ሰዓት የተወራ ነገር መረጃ እጅ ላይ ይዘ እንዴት ታደርጋለህ? ላይውም መንፈሳዊ ነገር ወክዬ አወራለሁ እያልክ ገስት እየገባ ሰው ቤት እየገባ እየተናገርክ እንዴት ፖለቲካ ነው እንዴ የምታደርጉት? ምንድን ነው ማለት? አሁን ደግሞ እዚህ ቲክቶክ አካባቢም በጣም ብዙ ሰው ያው ቀደም ጆን ሲገባ የተቆራረጠን የሰማሁት ግን አልሰማውም ሲል በቃ ዋጋ የለውም ቪዲዮ። ልንገራችሁ የመጀመሪያው ማድረግ ያለበት ይኸው 10 ሰዓት አወራ፣ ለቀማ አውጣ፣ በክፍል ቁጭ አድርግ፣ ኃላፊነቱን ትወስዳለህ። እኔ አሁንማ እንዴት ስክሮል እንደማድረግ እናንተ ስትመጡልኝ ድሮ ሪፖስት አደርጋለሁ፣ የሆነ ነገር አደርጋለሁ። እንዴት አይወለ ፈጥነው ማለት ነው። እንዲህ አይነት ነገር አታርጉ። አትሊስት የእናንተን ተቋም ሰው ይውደድላችሁ። ኦርቶዶክስን ወክላችሁ ያላችሁ ሰዎች ኦርቶዶክስን ሰው ይውደድላችሁ። ሰው እንዲጠላ ኦርቶዶክስን አታድርጉ። እውነቴን ነው የምላችሁ፣ አታድርጉ። እዚህ አካባቢ እንደሚነገረው ሰው ማንም የለም። አታድርጉ። በቃ ተሳስቶም ከሆነ ትምህርቱን አምጡና ይሄንን ትምህርት እንዴት ታያላችሁ? እኛ እኮ ነፍ እዚህ ቲክቶክ ላይ ተቆራርጦ የሚመጣ የተለያየ ሃይማኖት አንዴ ቆይ ልጨርስ። ቆይ እሰጥሃለሁ። ቆይ አንዴ እንደዛ አትበላቸው። ተሳስቶ ከሆነ አትበላቸው። አልተሳሳትኩም። አይደለም የተሳሳቱት እነሱ ናቸው። አንተን አይደለም። አይ አንተን አይደለም። እችል ላውራ። ቪዲዮ ስትሰሩ የምትሰሩት ሰው ተሳስቶ ከሆነ ይቅርታ እያሰብኩ የነበርኩት በቲክቶክ አካባቢ ተቆራርጦ የሚመጡ በጣም ብዙ ቪዲዮዎች አሉ፣ የብዙ ሃይማኖቶችን ስህተት የሚያጎላ። አንድ ቀን ግን ይዤ ወጥቼ አላቅም። እግዚአብሔር በሚያውቀው እኔም አላረግም። ይኸው 2 ስልክ አለኝ። በ2 ስልክ መረጃ ማምጣት እችላለሁ። እንደ ሰው እንደዚህ ያለ እያልኩ አላረገውም። ይሄ ያነሰ ጨዋታ ነው። ሀሳብ ከሌለ አንሼም አልመጣም። እዚህ ቲክቶክ ላይ ትቼው ይሄዳለሁ። በጨዋ ግን እቤቴን እከፍትልሃለሁ፣ ታወራለህ፣ ትምህርትን ትነግራለህ። ከወደደ ሰው ኦርቶዶክስን እንዲሰማ ዕድል እንሰጣለን። ቀጥሎሳ በህይወታችሁ ማለት ነው፣ በህይወታችሁ አታድርጉት። ቲክቶኩን እንደዚህ ስታደርጉት ነው ጥሩ። አለበለዚያ እኔ በተከታታይ ቪዲዮ ስለተሰራብኝ በጣም ነው የሚደብረው። አስተማሪ ነገር እጃችሁ ላይ ያለ ለማለት ነው። ስለዚህ እንደዛ ነው። ሌላ ይኸው ባለቤት መጥቷል እኮ ብለሃል ወይ? ይኸው ይጠየቃል እኮ። በቃ ይኸው እያወራችሁ እኮ ነው። እና እንደሱ አስቡ። ለማንኛውም አንዳንዶቻችሁ ደግሞ አላችሁ። አንዳንዶቻችሁ ለምሳሌ አንድ ሰው እዚህ ቤት ውስጥ ሲመጣ ተሸንፋችሁ የምትገቡ ለመከራከር ለማዋረድ ተሸንፋችሁ ገስት ላይ ቁጭ ትሉና ገና ስትጀምሩ በቃ ተሸንፋችሁ እሱም ጥሩ አይደለም። በቃ በንጹህ ልብ የምታውቁትን ነገር ለማውራት ስትጠይቁም ሞቲቫችሁ የምትጠይቁን ሰውዬ አድሬስ የምታደርጉት ለምሳሌ 313 ሰው አለ አይደለ? 320 ሰው 320 ሰው ውስጥ ወዳጆቼ በጣም የሚገርሙ ሰዎች ከታች ቁጭ ብለው እየሰሙ ነው። የምለቅሶ ቲክቶክ በጣም እንደሱ አይነት ነገር ተው። በቃ በጣም ይሄ የቀረ ነገር ነው። እዚህ ቲክቶክ አካባቢ ማንም ሰው ይሄን ነገር እኔ ነግራቸዋለሁ። እየቆረጣችሁ የምትሰሩ ሰዎች፣ ከየትኛውም ሃይማኖት የምትሰሩ ሰዎች ተቀባይነት የለውም። ከሰማችሁና ቁጭ የምታደርጉት ነገር ካለ አስተማሪ አድርጉት። ይሄው እንዲህ ብሏል፣ ምን ትላላችሁ? ቀጥሎሳ ሰውየው ሲገባ ይጠየቃል። በቃ አለቀ። የብሽሽቅ ሜዳ አድርጋችሁት የእናንተ ሃይማኖት ትልቅ እንዲሆን የእናንተ ሃይማኖት በጣም
ትልቅ እንዲሆን ሌላውን ማሳነስ የለባችሁም። ሌላውን በጣም ትንሽ ሆኖ የበታችኝነት ስሜት መጥቶ ከዛ እዚህ ሊከራከር ነገር ያወራ ሰው እዚህ አካባቢ አይወደድም። አይ ነው የተሻለ ነገር የሚያወራ ሰው አይፈለግም። አይ ነው ሰው የተሻለ ነገርን መስማት አይፈልግም። አይ ነው። ስለዚህ በጣም አስተካክሉ። እንዲህ አይነት ነገር አታርጉ በፍጹም። አውቃለሁ በጣም ብዙ ሰው አለ እዚህ አካባቢ መንፈሳዊ ነገር ፈልጎ እውነት ፈልጎ ትምህርት ፈልጎ የሚመጣ። እሺ ኤፋ ፓስተርዬ አሁን ይሰማል? እሺ ምናልባት ከተቆራረጠ ያው የነዳው ነው ሃይዌይ ላይ እስክገባ ድረስ አይ ቲንክ በደንብ ይሰማል ብዬ ላስብ። እሺ ምንድነው ቅድም ስለ የነበረው ፓስተርዬ፣ አሁን አንተ ችግሩ ምንድነው እንደዚህ የሚቆራርጡትን ቪዲዮ እንደገና ዝም ብለው በየቤቱ 5-6 የሆኑ ሰው በሌለበት ገብተው የሚርመጠመጡ ልጆችን ለነሱ ጆሮ ትሰጣለህ። መጽሐፍ ሲናገር በባሪያዎች ጨዋታ ላይ ጆሮን አትጣል ይላል። ለንጉሥ ሲመክር ነው። ኦኬ ምክንያቱም ሲያሙ እንዳትሰማና ልብህ እንዳያዝን ይላል። አንተ የባሪያዎች ጨዋታ ላይ ምን ትሰራለህ? እዛ ገብተው መርመጥመጥ ይችላሉ። ፊት ለፊት መጥተው አያወሩም አይደል? ፊት ለፊት መጥተው ኑ ግቡ ጠይቁኝ ብዬ መጥተዋል። የጠየቁ ጠይቀዋል። ያልጠየቁ ምታቸው የነበሩ ሰዎች አሉ። ቤት ከፍተው የሚፈራፈሩ የነበሩ መልስ ያጡ ያፈሩ ሰዎች አይደል ቪዲዮ ሄደው የሚሰሩት። ፊት ለፊት ከኔ ጋር ማውራት አይችሉም። ድቤት ብጠራ አይመጡም። ልክ ኢየሱስ እንዳለው ብጠይቅ አትመልሱም፣ ብናገርም አታምኑኝም፣ ደግሞ አትፈቱኝም እንዳለው ማለት ነው። አላማ አለው ይሄ ነገር። አልገባህም አንተ። አሁን የሰይጣን ትምህርት ምናምን ብዬ አንድ ትምህርት ስቀውር ሪፎርምድ ምናምን ቴዎሎጂ እኛን ነው ብለው ስለሚያስቡ ቂም ይዛሉ። ገሷት የሆነ ጊዜ ይጠብቃሉ። የሆነ ሐሰተኛ ነብይ ምናምን የሚያመልኩትን ሰው የተናገርኩባቸው ታይም ይጠብቃሉ። ኦኬ ጊዜ ይጠብቃሉ። ይቅርታ እንትን ካልኩኝ እንትን ስለሆንኩ ነው። ክራውድ ላይ እየነዳው ስለሆነ ነው። ሶ እንደዛ የተለያየ ኢንቴንሽን አላቸው። ኦርቶዶክሳውያኑም ለምን 5 የሥላሴ አካል አነሳህብን ነው። ኦኬ እሱ ነው ንዴታቸው፣ ጭንቀታቸው። ሶ የሚያወሩት እውነት አይደለም፣ ውሸት ላይ ነው ቤዝድ አድርገው የሚያወሩት የሚነጋገሩት። ስለዚህ አንተ ለእንደዚህ አይነት ጉዳይ ላይ ጆሮ መስጠት አያስፈልግም። ኦኬ አያስፈልግም። እንደፈለጉ ሊያደርጉ ይችላሉ፣ እንደፈለጉ ሊቆራረጡ ይችላሉ። ዋትኤቨር አንተ ተዋቸው። እነሱ እንዳልኩ የባሪያ ጨዋታ ነው። ንጉሥ ገበታ ላይ የባሪያ ጨዋታ አታምጣ። አንተ የራስህን ነገር ቀጥል። እኔን ድቤት መጥራት የሚፈልግ ሰው አለ? ኤኒታይም አላልኩም እንዴ? በማንኛውም ሰዓት ዲቤት ግቡ ከኔ ጋር አላልኩም እንዴ? አይገቡም፣ በኔ ፊት አያወሩም። ስለዚህ ምን ማድረግ እችላለሁ? ምንም ማድረግ አልችልም። አስተምራለሁ፣ ሲጠይቁኝ እመልሳለሁ። ከዛ ውጪ ምንም ማድረግ ተደብቀው ከጀርባ ሊያወሩ ይችላሉ። ምንም ልረዳቸው አልችልም። እሱን ላቆም አልችልም። የባሪያ ወግ ነው ተደብቆ ማውራት። ንጉሥ ግን ልቡን በእነሱ ጨዋታ መጣል የለበት፣ ጆሮ መጣል የለበት። እንደሱ ነው ማምነው ማለት ነው። 3 ፍቃድ ያምናል፣ 3 ፍቃድ ያምናል። እንደ ኤፍሬም 3 ፍቃድ ያልኩትን አምጡ። የለም ካዲያ በቃ 3 ፍቃድ እንበል። አሁን ለኛ ልጆች ነው የምናገረው። አሁን ለኛ ልጆች ማለት ነው። ኤኒ ጥያቄ ካላችሁ እኔ ላይ ኦኬ፣ እኔ ላይ ማንኛውም አይነት ጥያቄ ካላችሁ እኔ 24/7 አክሰስ የምደረግ ሰው ነኝ። ኦኬ ሶሻል ሚዲያ ላይ ያለው ሰው ነኝ። ላስተማርኩት ትምህርት ሁሉ ኃላፊነት መወስድ ሰው ነኝ። ስለዚህ ኤፍሬም እንደዚህ ብለሃል፣ እንደዚህ ያልከው ምንድን ነው? ማስረጃ ካላችሁ ይዛችሁ መታችሁ፣ ቪዲዮ ይዛችሁ መታችሁ ከፍታችሁ እንዲህ ብለሃል፣ ይሄ ነገር ትክክል አይደለም ኤፍሬም፣ ወይ ትክክል አልመሰለንም፣ ወይ ትክክል አይደለም ሲሉ ሰምተናል ኤፍሬም፣ እና እንዴት ታየዋለህ ይሄን ነገር? ኤኒታይም መጠየቅ ትችላላችሁ። እናንተ ሪስፖንድ አደርጋለሁ። ለባሪያዎች ጆሮ አትስጡ። ለባሪያ ጨዋታ እዛ ገብታችሁ አትከላከሉ። እኔንም አትከላከሉልኝ። እንዲህ ነው ሲሉ አትከላከሉ። እንዳልኳችሁ ነው። በተለያየ ጊዜ ምት የቀመሱ ሰዎች ናቸው። ጊዜ ይጠብቁና ተነስተው ኤፍሬም እንደዚህ ይላል። ኤፍሬምን ኦዬ ኤፊ በጣም ይቀርታ 1 ደቂቃ ማውራት ስላለብኝ ነው። ቲክቶኩ ማውራት ስላለብኝ ነው። እኔ እንደሚታወቀው እዚህ ቦታ ስመጣ በኢትዮጵያ ኦርቶዶክስ ጉዳይ ጣዖት አምላኪ ምናምን በሚባል ሀሳቦች ቴልኮም በተደጋጋሚ ስለጻፍክ ነው። መምህሮች ከታች አሉ ይታዘቡሃል።
ይኸውልህ እኔ ኦርቶዶክስም በተሳሳተ መንገድ ትምህርት መሞገት ይቻላል እንጂ ከነሱ ወገን ያላችሁ ሰዎች የማትቀበሏቸው የእናንተ አፕሮች ይቀየር ብያለሁ። አትጻፍ እንደዚህ ቴልኮም የምትባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ኤፊ ቆይ አንዴ፣ እኛ የምናከብራቸው ሰዎች ከታች አሉ። አንዴ ይቅርታ ኤፍሬም። ስለዚህ እንደዚህ አይነት ጽሁፍ አትጻፉ፣ ብሽሽቅ አታድርጉት። መስተካከል ያለበት ነገር ካለ እንዲስተካከል ነው ቤት የምንከፍተው። ታች ወርዳችሁ ጴንጤን ለማናደድ ምክንያቱም ስትጽፉ እኔ ራሴ ኦርቶዶክስን ሲሳደቡ ዋጋ ከፍያለሁ። አትሳደቡ ብዬ አየህ፣ አንተ መተህ ጣዖት አምላኪ ትላለህ። በዛኛው ሳይድ ያለ ቤት ከፍቶ አንተ ሙልጭ አድርጎ ሲሰድብህ መተህ እንዲህ ትለኛለህ፣ እየሰደቡኝ ነው አትበል። አንተው ዘርተህ አጨዳ ላይ አታልቅስ። ቴልኮም ሌሎቻችሁ ይኸውላችሁ ይሄው እነ ኤፍሬም አሉ፣ ሌሎችም ሰዎች አሉ። የትምህርቱ ዋና ሀሳብ ካላችሁ መታችሁ ተነጋገሩ። ሀሳብ ሲሰጧችሁ ማትቀበሉ ከሆነ አትቀበሉም እኮ ተዉት በቃ። ግዴታ ለምንድን ነው ማትቀበሉት? ትምህርት ላይ መታችሁ እዚህ ግዴታ በቃ እንደናንተ ካልሆነ አታድርጉ። ትክክልም አይደለም። እኔ ማከብረው ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን እምወዳቸው በጣም ማከብራቸው ሰዎች ከታች አሉ። አትጻፉ፣ መምህሮቻችሁን ፍሩ በቃ። ስለዚህ እንዲህ አይነት ጽሁፍ ስጽፉ እኔ እዛ ከኔ ወገኖች ጋር እየተጣላው ነው አይባልም። አብርሃም ነው ማን ነው የሚባል ሰው ምከሯቸው፣ ኦርቶዶክሳውያን ምከሯቸው። አብርሃም ኤቢ ምናምን አትጻፉ። ገብቷችኋል አይደል? ይሄ በዚህኛውም ሳይድ ያለ ሰው እምነትና ተቋም አለው፣ የሚያምነው ነገር አለ። ኦርቶዶክስን ሲናገሩ እንደሚደብራችሁ እዚህም መጥተው ሲናገሩ የሚደብረው አለ። ነገ ቤት ከፍቶ ሲሰድብህ መጥተህ እኔን ሆኖ መጠይቀኝ እየሰደበኝ፣ እኔ ደግሞ ሁለትህም ልክ አይደለህም ነው የምልህ። ኤፍሬም በተናገረው ነገር ፈቃድ ሰጥቶ መጥቶ ጠይቀኝ ባለ ቁጭ ብለህ ግን ስትሰድበው ነውር ነው። ስለዚህ እኔ ይኸውላችሁ እኔ እውነቴን ነው የምልህ፣ አትሊስት ከመምህሮቻችሁ አታዩም? አታከብሯቸውም? በምን አይነት ጨዋነት ገብተው እንደሚያወሩ አትሊስት እነሱን አትከተሉም? እኔ ተሳዳቢ ቢሆን ኖሮ ኦርቶዶክስ ላይ ተሳድቤ ቢሆን ኖሮ ድፍረትም የለኝም፣ አላረገውም። አትሊስት መምህሮቻችሁን ፍሩ፣ ይታዘቧቸዋል። አትሳደቡ። ስለዚህ መጥቶ ሊጠይቀኝ ይችላል። እኔ አብራራለሁ። ደከመኛ አልልም። ብዙ ጊዜ አብራርቻለሁ ይህንን ማለት ነው። ደክሞኛል ዘርበሉ ምናምን አልልም። ጥያቄ እስካላችሁ ድረስ ኃላፊነቴም ነው ግዴታዬም ነው። ያስተማርኩት ትምህርት እስከሆነ ድረስ ጠይቁኝ፣ እመልሳለሁ። አይ እንደዛ አናረግም ካላችሁ ዲቤት የሚፈልግ ሰው እንዳልኳችሁ መርጣችሁ አንድ ጥሩ ሰው የምትሉትን ለዲቤት ላኩት ነው። አይ እንደሱም አንፈልግም ኤፍሬም እንሸቅልበት እንጂ በቃ በሌለህበት ስትተኛ እየጠበቅን ገስት ላይ እየገባን እንፈራፈር፣ ተንፈራፈሩ፣ ችግር የለውም። በቃ እሱ ይመቻችሁ ብያለሁ። አድርጉ እንደዛ። እንደዛ ነው ልል የምችለው እንደዛ ነው። እና አንድ ቪዲዮ ባይሆን ፓስተር እያሳቀኝ ነበር። አንድ ልጅ ገብቶ ኤፍሬም መወገዝ አለበት ብናወግዘውስ ምናምን ያለ ማለት ነው። ማን ነው? አንድ ሄሴክ ምናምን የሚባል ልጅ ማለት ነው። እና እኔ አዲስ ልጅ ይመስለኛል ቲክቶክ ላይ እኔ አገልግሎቴ ነግሬያቸዋለሁ በተደጋጋሚ። እኔ በጎደለ ሙላ አገልግሎት ነው ማገለግለው። እኔ በቃ ክፍት ነገር ቦታ ሳገኝ በዚህ ቦታ ላይ ብቆም ሄዴስ ምናምን የሚባል እንደዛ ነገር መሰለኝ። ኦኬ እንደዛ ነገር እና ምንድነው እንደዚህ ልበል እኔ ላይ 2 5 6 ምናምን አይደለም በደንብ 10,000 ምናምን ሆነ ስትደራጅ እንደ ፎሮፎር አራግፌህ እነሳለሁ። 1 2 3 ምናምን ግን ስትሆን ባኬን ፎርዝ አላረግም። በጣም መሰባሰብ አለብን። እኔ ለማውገዝ በጣም እኔ ስትሰባሰቡ ጠብቄ እኔ አውግዛችኋለሁ ብዙ ከሆናችሁ ማለት ነው። እኔ ኤፍሬምን ማውገዝ ዳስ ኢምፖዝ አንተቼብል የሚባሉ ሰዎች ታውቃለህ፣ የማይነኩ የሚባሉ ሰዎች እኔ ነኝ። ከነዛ ውስጥ አንዱ እኔ ነኝ። ለምን መሰለህ? ማልነካው ነኝ። ልትነካኝ ማትችለው ምንም የሌለኝ ሰው ስለሆንኩ ማለት ነው። ማትነካኝ ለዛ ነው። ምንም የለማ በምን ታገኘኛለህ? ምዕመኑን እናሳምጽና ቸርቹን እናዘጋ እንዳትል ቸርች የለኝም። ሹመቱን እናስነጥቅ ምናምን እንዳትል እኔ ሹመት ምሸሽ ምሮጥ ሰው ነኝ። ሹመት ሲባል እንባይ የሚመጣ ሰው ነኝ። ማልፈልግ ሰው ነኝ። ነገ ከነጎዲያ ምናምን ኬረሩ ምናምን እንዳትል ኬረር እዚህ አይደለም ያለው። ነገ ከነጎዲያ ፕላን የለኝም። በተደጋጋሚ እንደነገርኩ እኔ ፓስተር ሆነ ኤፍሬም ቸርች ከፈተ ወንጌል ሆነ በዚህ ገባ ወዚህ ወጣ ሳትሰማ ነው የምትሞተው ብያለሁ። ይሄንን አትሰማም። ምንም ፕላን የለኝም። እኔ
ወደፊትም ማለት ነው። ሰው ምንም ስለሌለኝ ምንም ልታረግ አትችልም። ኤፍሬምን በተመለከተ ስትናደድ ማልቀስ ብቻ ነው በቃ ልታረግ የምትችለው ነገር እሱ ነው። አይሴድ ምንም ነገር ልታረግ አትችልም እኮ ነው የምልህ። የምትነካቸው ሰዎች አሉ። አንዳንዶቹ እኮ የሚናደዱት የሚፋለጡት ምናምን ለዛ ነው። ኬሪራቸውን ታበላሻለህ። ፕላን ይኖራቸዋል ወደፊት ገብተዋል። አሁንም የያዙት ነገር ይኖራል። ልታስለቅቃቸው ትችላለህ። መሬት ላይ ያለን ሰው ጥላለሁ ብለህ ትፎክራለህ። የት ትጥለዋለህ? መሬት ላይ ያለ ሰው የትም ልትጥለው አትችልም። ሰው ምንም ነው ልታረግም አትችልም። እኔ ወደኸኝም ምንም ልታረግልኝ አትችልም። እኔ ጠልተኸኝም ምንም ልታረግልኝ አትችልም። ስለዚህ እንዳልኩት ነው የሚቻለው ማልቀስ ብቻ ነው ኤፍሬምን በተመለከተ ማለት ነው። ያ ማለት እኔ ምንም ስለማታረገኝ ኦኬ ልጨርስ ፓስተር ልጨርስ። እሺ ያ ማለት ምንም ስለማታረገኝ ምንም ስለማታመጣ የፈለኩትን እናገራለሁ የፈለኩትን አረጋለሁ ማለት አይደለም። ለዛ ነው እኮ የመጣሁት እኮ ለዛ ነው። እኔ አገልግሎቴ ላይ ጥያቄ ሲኖር ያልገባው ነገር ሲኖር የተሳሳትኩት ነገር ሲኖር በጣም ለመታረም ዝግጁ ነኝ። እኔ መጥቼ ለመጠየቅም ዝግጁ ነኝ። ለዛ ነው የሆነ ጥያቄ ሲመጣ ሮጭ የምመጣው። ለዛ ነው ጥያቄ ያለባችሁም ኤኒታይም ጥሩኝ እመጣለሁ፣ እናንተ ጋር መጥቼ አብራራለሁ ምናምን ምለው ለዛ ነው። እንደ ልቤ አልሆንም። ምንም ስለማታመጣም ብዬ እንደ ልቤ መሆን ሰው አይደለሁም። ያ ደግሞ ስፒሪቹዋል እንትኑ ስለማይፈቅድ ማለት ነው። ለምተናገርኩት ነገር እኔ ኃላፊነት ወስዳለሁ ለእያንዳንዷ ነገር ማለት ነው። ይሄ ትቢተኛ ስለሆንኩ ምናምን ይቅርታ እንደዛ አይደለም። ስላልተሳሳትኩ ልክ ስለሆንኩ ነው። ሳልሳሳት ልክ ሆኜ አንተ ኤፍሬም ይቅርታ ስጠይቅ ስላልክ አልጠይቅም። እንዳልኩ ይቅርታ ባልጠይቅ ምንም አታመጣም። አንተ ጮኸ አልቀሰ ቁጭ ነው የምትለው እንጂ ምንም አታመጣም። ይቅርታ ባልጠይቅ ማለት ነው። እንዳልኩ ምንም አትሰጠኝም፣ ምንም አትነጥቀኝም። የሰጠኸኝም ከዚህ በፊት የለም፣ የነጠቀኝም የለም። ሰው በእንደሱ አይሆንም። ግን ደግሞ ያ ማለት ደግሞ እኔ በሳሳት ይቅርታ ማልጠይቅ ሰው አልሳሳትምም አላልኩም። በሳሳት ደግሞ ይቅርታ ማልጠይቅ ሰው ሆኜ ደግሞ አይደለም። አንድ ሚስጥር ላውጣ ዛሬ። ኦኬ ፓስተርዬ፣ አንድ ሚስጥር ላውጣ። ይሄ ስለ ፍቃድ ሲነሳ ስብሰባ አረግን። ያኔ በውስጥ እዚህ ቲክቶክ ላይ የምናገለግል ሰዎች ስብሰባ አረግንና አይ ምንድነው ይሄ 3 ፍቃድ ምናምን የሚባል ቪዲዮዎች መጡ ምናምን ተሰሙና ከዛ ታወቀ። አይ 3 ፍቃድ አላልክም፣ ውሸት ነው፣ 3 ፍቃድ አይደለም አንድ ነው ያልከውና 3 አንድ ያልተለያየ የሚለውን እነሱ 3 የያዙትን ነውና እሱን በቃ እንዝጋ ተባለ። ማረጃዎቹም ቪዲዮዎች መጣው ማለት ነው። ከዛ ለአካል ነው የምንሰጠው ወይስ ለመለኮት የሚለው ማለት ፕሮፐርቲ ኦፍ ኢሰንስ ነው ፕሮፐርቲ ኦፍ ፐርሰንስ ነው የሚለው ላይ ክርክር ተነሳ። አይ ይሄ ነገር ችግር ያመጣል ከነገረ ክርስቶስ ጋር ወደ ነገረ ክርስቶስ ሲመጣ ችግር ያመጣል። ስላሴ ጋር እንኳን ችግር ባያመጣ ለአካል መስጠቱ እንደዚህ የሚባል ክርክር መጣ። ኦኬ እኔ ስላሴን ሳብራራ ከዚህ ነው እኔ የተማርኩት እንደዚህ ነው እነንትናም ይሄ ላሉ የኢትዮጵያ ያሉትንም ውጭ ያሉትንም ጠቅሼ እንደዚህ ብለው አብራርተዋል ተባልኩ። ሶሻል ትሪኒቲን እንደማልቀበል ለዛም እንደሆነ ያልተለያየ አንድ የምጠቀመው እንደዛ ተናገሩ። ከዛ በኋላ ምን ሆነ መሰለ፣ አንዳንዶቹ ኮንፊውዝ ያደርጋል አሉ። አትሳሳትም ኤፍሬም፣ ሰዎችን ግራ ያጋባል ይሄ ነገር አሉ። ብዙ ሰዎች አንተ አገላለጽን አይተው ልክ እንደዛ 3 ምናምን እንደምትል ነው ምናምን የሚያስቡት ምናምን ነገር ተባለ ማለት። እንደዛ ሲባል ምን አልኩ መሰለ ፓስተር፣ ሚስጥር ላውጣ ምልህ እሱ ነው። እኔ አይ በቃ እንደዛ ከሆነ ሰዎችን የሚያሳስት ከሆነ በቃ ወጥቼ ይቅርታ ጠይቃለሁ አልኩኝ። እኔ የዛኔ ማለት ነው ወጥቼ ይቅርታ ጠይቃለሁ ችግር የለውም አልኩ። ይሄ እንደዚህ ስል ሁሉም ነበረ፣ ማአት ሰው ነበረ ቲክቶክ ላይ የሚያገለግል ማለት ነው። እነ ኤርሚ ዶክተር ሻውል ምናምን ጨምሮ ማለት ነው። ይቅርታ ጠይቃለሁ ወጥቼ አልኩኝ ማለት ነው። ይቅርታ በቃ እንደዚህ ያልኩት የሚያሳስታችሁ ከሆነ እሱን አልልም። እኔ ፕሮፐርቲ ኦፍ ኢሰንስ ነው ብትሉም ችግር የለብኝም ተናግሬ ያለው ለአካል ሰጥቼ የማብራራው ነገር ግራ ካጋባችሁ ይቅርታ እንደዛ አላረግም ብዬ ይቅርታ ልጠይቅ አልኩኝ። ኖ ቆይ ይቅርታ ጠይቅም። የተሻሉ ሰዎች መጀመሪያ በዚህ ጉዳይ ላይ ሀሳብ መስጠት አለባቸው ተባለ። ይመረጥና በስላሴ ጉዳይ ላይ ኤክስፐርት የሆኑ ሰዎች ይምጡ ተባለ። 2 ሰዎች ነበሩ። አንደኛው አክሰስ የሚደረግ አልነበረም በወቅቱ ዩኒቨርሲቲ እንትን ላይ ነበረ። ዩኒቨርሲቲ ውስጥ አስተማሪ ነው። አክሰስ ያደረግነው ደግሞ ዶክተር ተስፋዬ ሮበሌን ነበረ። እሱ አክሰስ ተደረገ።
ጊዜ ስጡኝ አለ። መጣ እዚሁ ቲክቶክ ላይ ማለት ነው። እሱን ያውቃል ሁሉም ሰው እሱ መምጣቱን ማለት ነው። ቲክቶክ ላይ መጣ። ዶክተር ሻውል ጠርቶት አይ ሁለቱ ይሄ ጥያቄ ተነሳለት ማለት ነው። እንደውም ወደ ውጭ እየነዳ ወደ ከተማ እየወጣ ነበር። ብዙም ሰዓት አልነበረውም ያኔ ሲያወራ ማለት ነው። እና ጥያቄ ተጠየቀ። እንደዚህ ለአካል ብንሰጠው ይሻላል ለእንደዚህ ሲል አይ ለአካልም የሚሉ ሰዎች አሉ ብለው የሚያበራሩ ሰዎች አሉ። እንደገናም ደግሞ ለኢሰንስም ሰጥተው የሚያበራሩ ሰዎች አሉ በእኛ መካከል ብሎ ስኮላሮችን ጠቀሰ። እንደውም በዛ ጉዳይ ላይ በጣም ሰፊ እንትኖችን እሰጣለሁ ምናምን ብሎ ያኔ ተመድ ሁለት ፓርቲቱ አልቀጠለም ያኔ ማለት ነው። እሱም ቢዚ ነበረ። የዛኔ ግን ገብቶ አይ ለሁለቱም ሰጥተው የሚያበራሩ ሰዎች አሉ ብሎ ስኮላሮች እኔ ጋር አለ ቪዲዮ። አሁን ግቡና እንትን አድርጌዋለሁ። አሁን እኔ ጋር ገብታችሁ ወደታች ብትወርዱ ቪዲዮ አለ፣ እሱ ነው ያለበትን ቪዲዮ ማለት ነው። እንደዛ አለ ሰው በዛ ነው የቀረው። ምን ልልህ ነው ይህንን ያነሳሁት መሰለ? እኔ አሁን ብሳሳት ይቅርታ ማልጠይቅ ሰው ሆኜ አይደለም እንደዛ አይደለም ተሳስቼ ሳልሳሳት እንኳን አይ ግርግር ከሚፈጥሩ ሌላውን ነገር ቢዚ ከሚያደርጉት ለምን ይቅርታ አልጠይቅም ብዬ ሁሉ ተናግሬ ነበር መጀመሪያ ማለት ነው። እንደዛ ሁሉ ብዬ ነበረ። ምንም አታመጡም ስል ስሳሳትም ምንም ስለማታረጉኝ ምን እንደፈለኩ ሆናለሁ ማለት አይደለም፣ እንደዛ ማለት አይደለም። ግን ደግሞ ኤፍሬም እንትን ትምህርታችንን የሰይጣን ነው ብለዋል፣ እንትን ነቢያትን እንትን ብለዋል፣ እንትንን መጥቶብናል፣ እዚህ ደግሞ አምስቱን የሥላሴ አካላት እንትን ያለብን እሱ ነው። ስለዚህ እንትንን በለውና ይቅርታና እንዳልኩ እንደ ፎሮፎር አራግፌ እሄዳለሁ እንጂ ምን እንደዛ በእንደሱ ዳስ ኢምፖሲብል አልኩ። እንደሱ አይሆንም። እውነት ነው። ብዙ ጊዜ በተደጋጋሚ ኤፍ ይሰማለሁ። አፍሬ ጨርሻለሁ። እሺ። ብዙ ጊዜ በተደጋጋሚ ስታወራ ስለሰማሁኝ እኔ ይገባኛል። ለሌሎቹ ሰዎች ኤፍሬም ማይታረም አይደለም። ጥያቄ ካላችሁ እናንተ የተሻለ ሰው አለ የምትሉት ሰው ጋር ቀርቦ ሁሉ መነጋገር የሚችል ስብዕና እንዳለው እየነገራችሁ ነው። ተነስታችሁ እኔ እንዳልኩ ነው። አሁን እዚህ ላለ 363-64 ሰው እኔና ኤፍሬም በቀደም ስንገባ የመጀመሪያው ጥያቄያችን በኢትዮጵያ ኦርቶዶክስ ጉዳይ ላይ የነበረንን ሀሳብ ስናወራ ከልዩነትን የጀመርነው በቃ ይኸው አብረን እኔ እንደዚህ ነው የማስበው ለኦርቶዶክስ አልኩ፣ እሱ እንደዛ ነው የማስበው አለ፣ ጀመር። ከዛ ደግሞ በፈቃድ ጉዳይ ላይ ጥያቄ ያለን ሲል መጣ። ይኸው ምንም ጥላቻ የለም፣ ምንም መሰዳደብ የለም፣ ምንም። አንዳንዶቻችሁ ገስት ላይ ከኤፍሬም ውጭ ሌላም ጊዜ ስትገቡ እንደሚበልጣችሁ የምታስቡት ሰው እንደሆነ ማቀውም መሰለ። ልክ ስትገቡ ጭቅጭቅ አድርጋችሁ ነው የምትሰድ፣ ትድብድብ አድርጋችሁ። እንደሱ አይደለም። ከጠያቂም ከሆንክ ጥያቄ ላይ ፎከስ ታደርጋለህ። መልሱ ከተመለሰ ተመለሰ፣ ካልተመለሰ ተጨባብጠ ትለያያል። ይሄን ነው ማቀው። እኔ ያደግኩበትም ይሄ ነው። ለዛ ነው ብዙ ጊዜ እኔ ስለማልሳደብ በጣም ብዙ ሰው ግራ ይገባዋል። እኔ ኦርቶዶክስን ተቋም አድርጌ ተሳድቤ አላቅም፣ ቪዲዮም ሰርቼም አላቅም። በወንጌል አማኝ መካከል ተሳዳቢ ካለ አቋሜ ያ ነው። ቀጥሎሳ በዚህኛውም ሳይት ተሳዳቢ ካለ አቋሜ ይሄ ነው። የማትሳደቡ ሰዎች ትወደዳል። ለምንድን ነው መምህር መርጬ እዚህ የማስገባው? ከኦርቶዶክስ በቃ አይሳደቡም። በቃ አይሳደቡም ብቻ አይደለም፣ እንዴት አይነት ጨዋ እንደሆኑ ኦርቶዶክስን እንድንወድ ያደረጉን ሰዎች አሉ። እንድንጠላም ደግሞ እኔ እኮ ሙሴ አዳም የሚባል ልጅ አለ እዚህ። እኔ ገና ድሮ ስመጣ ሁሉ ቲክቶክ ገፍቶ ካራክተሩን ለመቀየር የጣረ ነው። እኔ አዳምን የምወደው ልጅ ነው፣ ተናግሬያለሁ። መምህር በረከት ከወንጌል አማኝ በጣም የምወዳቸው ቀለሊት ቪዲዮ የሰራውላቸው ልጆች አሉ። የሚሳደቡትን አልቀበልም። የፈለገ እውቀት ይኖርህ፣ የፈለገ እውቀት ይኖርህ፣ አልቀበልህም። በቃ አልቀበል። ለምንድን ነው ማልቀበል? ማቅረቢያውን አያለው። ገብቷል? ለዚህ ነው የምላቸው አትሳደቡ። በቃ ኤፍሬምን የማትቀበሉበት ነገር ካለ ወደ ክርክር ታመጣለህ። ካልተቀያገት ታልፈና ሌላ ነገር ላይ ደግሞ እዚህ እንደሱ ነው። እና ኤፍዬ እኔ በፈቃድ ጉዳይ ያወራኸው ነገር ከበቂ በላይ ለጠየቁ አለመቀበል መብታቸው ነው። በቃ ገና ቅድም ሲጀምሩ ምን ይላሉ? የኤፍሬምን አልቀበልም። ማን ተቀበል አለ እንዴ? አይደለም እኮ እኔ ማወራውን በሙሉ ይዤ የምመጣውን ሰው በሙሉ ተቀበል አልተባልክም። በቃ የማትቀበለው ነገር ይታወቃል፣ የምትቀበለው ነገር ይታወቃል። ግን እንነጋገራለን። ይሄ ነው። ይሄ አይመችም። በቃ ካልተመቸ ደግሞ ቤቱ አንተ የማትመርጠው ቤት ነው ማለት ነው። ትሄዳለህ ማለት ነው።
ገመተ በየቀኑ ለማሸማቀቅ ለመሳደብ ቤተሰብ ላይ እንትን ኑሮ ላይ ህይወት ላይ እኔ ከኤፍሬም የተለየ አቋም አለኝ። አሁን ለምሳሌ ሲሳደቡ ለመሰለ ሲሳደቡ እኔ አልቀበልም። ለምንድን ነው የማልቀበለው? የሰው ቪዲዮ ስም ሰጥተው ዩቲዩብ ላይ ቁጭ አድርገው ቤተሰብ ያላቸውን ልጆች ፎቶቸውን በቀጭን በረጅም በወፍራም ምናምን እያደረጉ ይሰራሉ። ይሄ ከኢትዮጵያ ህገ መንግስትም ትክክል አይደለም፣ ያስጠይቃል፣ ነውር ነው። እኛ እንኳን ስደበን ብለን ብንፈቅድልህ መንግስት ይጠይቃል። መንግስት ይጠይቃል። እንዲህ አይነት ነገር አታርግ። ተቋም ስም ጠርተ የመሳደብ ግዴታ የለብህም። ትምህርትህን ግን አውራ። ማትቀበለው ነብይ አለ፣ በቃ ነብይ አልቀበልም በዚህ በእግዚአብሔር ቃል ምክንያት። ማትቀበለው ሐዋርያ አለ፣ በዚህ ምክንያት አልቀበልም። አይ ነብይም ሐዋርያም አልቀበልም፣ መብትህ ነው። ቀጥሎ አስተማሪ አትቀበልም፣ አትቀበልም። ፐርሰናል አድርገ ልጆች ጠርተ ስም ጠርተ ህግ አይለቅህም። ህግ ይጠይቃል። የኢትዮጵያ ህግ ተቀምጧል። እንደዚህ አታድርግ። አየህ፣ አሁን አንዳንድ ነገር አለማወቃችንንም እያየን ነው። ተቋም ጠርተ ኦርቶዶክስ ጠርተ ትሳደባለህ፣ ወንጌል አማኝ ጠርተ ትሳደባለህ። ይሄ ነውር ነው፣ ትክክል አይደለም። ለዚህ ነው በጣም ብዙ ሰው እዚህ ቤት ለመጋበዝ ፈቃደኛ አይደለም እንዲያወሩ። ለምንድን? ትልልቅ እውቀት አላቸው፣ ጥሩ ነው። ግን ትልልቅ እውቀት ተቋም የሚያሰድብ ግለሰብ የሚያሰድብ ከሆነ አላስገባህም። ምችለውን ኮሜንቱን እያየው ቦልክ ያለው ምችለውን ሚዩት አድርግ ያለው ምችለውን ያን ያህል ርቀት እጃለሁ። እንደነ ኤፍሬም አይነት ግን በጣም ለመጠየቅ ቅርብ የሆኑ ሰዎች ስታገኙ ጠይቋቸው። የማትቀበሉ ከሆነ ይሄ ነው ሰው። ስለዚህ እኔ ትላንትና ከትላንት ወዲያ እዚህ ቤት ኤፍሬም መልስ ሰጥቶ ተማምነን እኔም እዚህ መግለጫ ሰጥቼ ኤፍሬም ላመጣችሁ ጥያቄ ከበቂ በላይ መልስ ሰጥተናል ብለን ተጨባብተን ቪዲዮ ስትሰሩ ሊያውም እኔን እያስገባችሁ ስትሰሩ እኔ አላወራሁበት። ልክ አይደለም። እና ይኸው ባለቤት አለ ኤፍሬም። ዛሬ ይሄን ትምህርት ብቻ አይደለም ሌላም የማትቀበሉት ከሆነ ቤት ይከፍታል፣ ሰው ቤት ይገባል፣ ይኸው እንዲህም ይመጣል። መነጋገር ነው። ይሄ ደግሞ እንዴት አይነት በሳል ማህበረሰብ እንዲፈጠር ያደርጋል። እኔ ቤት እየከፈትኩ በየቀኑ የማላስተምርበት ምክንያት አንዱን ልንገራችሁ። እንደነ ኤፍሬም አይነት ከኢትዮጵያ ኦርቶዶክስ እንደነ መምህር በረከት አይነት ከሉትራን እንደነ በረከት እንደነ ዴቭ ሉትራን አይነት አየ እናስገባለን። ሰው ትሰማለን። በቃ ባትወደም ማለት ነው። የሚሳደብን ሰው ጋብዤ ከሆነ ኮሜንት ላይ ጻፉልኝ። አሌክስ ትሳደባለህ፣ የሚሳደብ ሰው አስገብታል። አላረገውም። ቲክቶኩን እዘጋለሁ። እኛም ላይፍ አለን፣ ልጆች አሉን፣ ትዳር አለን። የሚሰማን የሚቀበለን ሰው አለ። ጥዬልህ ነው የሚሄደው፣ ችግር የለብኝም። ግን ጥለን የማንሄድበት ምክንያት መንፈሳዊ አውዱን ጠብቀን እኛም ቀደም ኤፍሬም ባለ ጊዜው እንዳለ የምናዋጣው ነገር ካለ ልናዋጣ ነው። ለመሰል አንዳንድ ጊዜ የእግዚአብሔር ቃል ማላስተምረው ያልሰማው ጉድ አለ እንዴ? ያልሰማው የእግዚአብሔር ቃል ካራክተር ከሌለ ምን ላድርግ? እኔ ተጨማሪ ሌላ እውቀት እኮ ነው የምሰጠህ። ስለዚህ ሩም ይከፈታል። ስነስርዓት፣ በጣም ስነስርዓት። በጣም ተሳዳቢ ሰዎች ስነስርዓት ያዙ። በቃ ጥያቄ ትጠይቃለህ፣ ትመልሳለህ። ከዛ ውጭ ምናምን ነገር የለም። እንደዛ ነው። አዎ እንደሱ ነው መሆን ያለበት። ሳየው እኔ ኦርቶዶክስን እቀበላለሁ እንደምታውቁት፣ ዋጋም ከፍያለሁ። እስከ ኢንተርቪው ድረስ ደርሻለሁ። በኢትዮጵያ ጉዳይ በኢትዮጵያ ኦርቶዶክስ ዋጋ እየከፈልኩ ነው። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ትክክል ያልሆነ ነገር የምታደርጉ ልጆችን ሳይ ደግሞ ዝም አልልም። ዋጋ የከፈልኩት የጴንጤ ወንድሞችን በጣም እንትን እንድታረጋቸው ታረጋለህ። አርጌ አላቅም። የሚሳደብ ሰው ነው የተናገርኩት። እዚያ እንትን አትበሉ። ኦርቶዶክስን በዚህ አይነት ደረጃ ወንጌል አማኘን። እኔ አሁን ቅድም ጣዖት አምላኪ ሲል ኤፍሬም ልነግርህ አልችልም ማለት ይበል። ግን እንዴት ይባላል? እንዴት የሰውን ሃይማኖት አታከብርም? እንዴት ነው አንተ ሀሳብ ካለ ገብተህ ማትሞግተው? ደግሞ ሚሊየን ጊዜ ሪኩዌስት ልኬ ያልተቀበሉ ሰዎች ናቸው በጣም ብዙ ጊዜ እዚህ ኮሜንት ላይ የሚጽፉት ሰው። እንትን ኤፍሬም አለ። እኔ ኤፍሬምን የማደንቀውን አንዱን ነገር ልንገራቸው። አቋሙን ነው የሚነግርህ። አቋም ከሌለው ሰው አይሻላችሁም? ኤፍሬም እንዲሁም እንትን ደምረው መጣ። በቀደም ገባ፣ በዚህ ርዕስ አይቶ ገባ። ሕያው እግዚአብሔር ምስክሬ ነው። ደምረውን ሁሉ አክብሬው የሚገርም በቃ ኢነርጂ ነው። ጥሩ አቀራረብ ነው። ወድጄዋለሁ። ከኤፍሬም ጋር እያወራው ጭቅጭቅ አይደለም። እንዲህ ነው የምትለው? እንደዚህ አልመሰለኝም። ይሄስ ጥያቄ አለኝ። እንዲህ ነው እንዴ? ተጨባብጠው ወረዱ።
አይ እንደዚህ አይነት ሰው ነው የምንፈልገው። በቃ መተህ ጠይቀህ ካልተቀበልክ ተለያይተህ። ስለዚህ ኤፍሬም አቋም ያለውን ኤፍሬምን አትጥሉት። በዚህ አጋጣሚ ይመላችሁ፣ ስህተቱንም እውነቱንም ታውቃላችሁ። በቃ ኤፍሬም ይሄን ነው የሚለው። ስንት ሰው የማትይዛቸው ሰዎች እኮ አሉ። እንደሱ አታድርጉ። ስለዚህ እምለው ያለሁት ነገር 339 40 ሰው የተቆራረጠ ቪዲዮ ሲመጣ ለህሊና ይሄው ተውሃለሁ። የሰው ፎቶና ቪዲዮ ተሰርቶ ጀጅ አታድርጉ፣ ጀጅ አታድርጉ። የ10 ሰዓት የኤፍሬምን ያወራውን ነገር ሳታውቁ ጀጅ አታድርጉ። ሰዎችን ሚስ አታድርጉ። በእውነት ተቋማትን ሚስ አታድርጉ። አትሳደቡ፣ ጥሩ አይደለም። አትሊስት ቆያችሁ እኮ እዚህ ቲክቶክ ላይ አትሊስት ከኛ አትሻሉም? ከኛ አትሻሉም? ቆያችሁ እኮ 6 ዓመታችሁ ናችሁ እዚህ ከመጣችሁ። እዚህ አታድርጉ እንደሱ። ቪዲዮም ስትሰሩ ስሩ፣ ፎቶ ለጥፉ፣ ኃላፊነት ይወስዳል። ስም አምጡ፣ የተናገረውን ሙሉ አምጡና ምን ትላላችሁ? በወንጌል አማኝ ሳይድ በቃ አለቀ። እንዴት እንደዛ ይደረጋል? እዚህ 340 ሰው የምታዩትን ቪዲዮ በሙሉ ሪስፖንድ አታደርጉ፣ አትመልሱ። በሽሽቅ አይደለም። ኦርቶዶክስ እኮ የምትገርም ቤተክርስቲያን ናት። በእውነት ነው የምላችሁ። ሕያው እግዚአብሔር ምስክሬ ነው። በቀደም ለታ ኤቢ ብሏል። ቱባ የሆነ ትምህርቶች ያሏት ናት እኮ። ቀደምት እኮ ናት። በጣም የሚገርም ነገር ከወንጌል አማኝ እነ ሳሙኤል እንኳን ሳሚ በላይነህ ቤት ከፍተው እኮ ስለ ኦርቶዶክስ መልካም ነገር። ወንጌል አማኝ ሲሆን ቤት አትከፍቱም እኮ። ግጭቱን ጥሉን ነው ይዛችሁ በቃ ጭዝ፣ ሊያውም ባልተባለ አውድ። እኔ መሰክራለሁ ለኦርቶዶክስ እንደዚህ አይነት ፊገር ያለው የለም። ግን በሽሽቁ የሚወልደው ነገር አለ። አታድርጉ። ዘርተ ስታጭድ እንዳይከብድ፣ እየዘራህ ያለው ጥላቻ አንተ ጋር ሲመጣ እንዳይከብድ። በጣም በሳል ወጣት ልጆች አሉ እዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እግዚአብሔር በሚያውቀው ከመምህር በረከት፣ መምህር ያሬድ ቀጥሎ እነ አኪ እነ አዳም። እኔ የሚገርሙ ይሄ ሁሌ ነው ምለው፣ ሁሌ ነው የምናገረው። ከታች ያላችሁ ከነሱ ተማሩ ጨዋነትን። አትሊስት ዲቤቱ ብልጫ የሚወስደው አካል ይታወቃል። አላበቃም በቃ 1 ወር ሙሉ ፒስ አላበቃም። 1 ዓመት ሙሉ ስድብ ችያለሁ። አላበቃም። እኔ ካልነገርኳችሁ ማንም አይነግራችሁም። መምህሮቻችሁን ተመልከቱ። እነ መምህር በረከትን ስሟቸው፣ ይታዘቧችኋል። አታድርጉ፣ ይታዘቧችኋል። እዚህኛ የኦርቶዶክስን መልካምነት እያወራን ነው። የምንነጋገረው ኬዝ ካለ ወደ ቴብል ይመጣል፣ እንነጋገራለን። አይ አንቀባበልም፣ ተጨባብጠን እንለያያለን። ሰው ከኢትዮጵያ ወንጌል አማኝ ወደ ኦርቶዶክስ ይሄዳል፣ መልካም ይሆንለታል። እዛ ከሄደ በኋላ ግን ፍሬውን የምናየው እዛ ሄደው መሳደብ ሲጀምር እሱን ነው የምልህ። አየህ፣ ከዛም መጥቶ እዚህ ቤት ከፍቶ የሚሳደብ ከሆነ ፍሬውን ታያለ። ስለዚህ አንተም አትቀበልም፣ አይሆንም። ስለዚህ ምንድነው አውዱ? መነጋገሪያ ሀሳብ ይመጣል፣ ቁጭ እንላለን፣ እንነጋገራለን፣ አለቀ። ይኸው ነው እንግዲህ ዛሬ የምላችሁ። በጣም ኧረ በቃ ፓስ እንደዚህ ነው አየው የምላችሁ። እኔ ቁጭ ብዬ ኤፍሬም እያወራ ይሳደባል። ኤፍሬም ምንም ላይ መስለው ይችላል፣ ግን መልስ ሲሰጥ ደግሞ ኤፍሬም ያለው ደብሮት ለመሰለ እየሰደበ አንድ ሰው እየተሰደበ ቁጭ ብሎ በምንም አይነት ጉዳይ እኔ ቤት ሩም ከፍቼ እውነቴን ነው ብላል እና የቤት ከፍቼ እያሰደብኩ ነው ቢል ያሉ እኮ ጴንጤን ታሰደባለህ፣ ኦርቶዶክስን ታሰደ አላረጉ። ይኸው እየነገርኳችሁ ነው። ኤፍሬምም ሲናገር ትክክል ያልሆነ ነገር አቁምለዋለሁ፣ ሌላውም ሲናገር አቁምላለሁ። በዚህ ምክንያት በቃ ፓስተር ምክር በዛ አበዛ። ያው ምንድነው ተምረን ምን ለውጥ አመጣን በሚለው ነው። ገብቷል? ተምሮ ለውጥ አላመጣም። ስለዚህ ይነገረዋል። የኔም ፐርሰናል አቋም ምነግራችሁ በቃ የኔ ኦርቶዶክስን የምቀበልበት ነገር አለ። የፈለጋችሁትን ነገር ማለት ትችላላችሁ፣ እቀበላለሁ። ስለዚህ የማልቀበለው ነገር አለ፣ የፈለጋችሁትን በሉ። የማልቀበለው ነገር አለ። አየህ፣ ወንጌል አማኝ ጋር እርስ በርሳችን የማንቀባበላቸው ትምህርቶች አሉ። አዎ፣ በዛው አውድ ሆነን ግን እንነጋገራለን። ያለ ብሽሽቅ አይመጣም። በሌላ ሳይድ ያላችሁ ሰዎች ይህን እያሰባችሁ አድርጉ። በቃ ይህንን ማድረግ ነው። ኤፊ ጥሩ አይደል ያደረኩት? ቪዲዮ ሰርተው ምናምን ማድረግ። አንተ እኔ ቤተሰብ አለኝ፣ የሚገርም ነገር እኔ የሚሰማኛለ። እኔ እንዲሁም እዚህ ከመጣሁ በኋላ በጣም ለኢንተርቪው ሁሉ በቃ እኮ በጣም ብዙ ቦታ አሁን ቢዚ ነኝ። ኢንተርቪው እዚህ መጥቼ ነው። እኔ ድሮ ጄኤምኤም ቲቪ
ኢቫንጀሊካል ቲቪ ቀጥሎ እኔ ቲክቶክ እና ፌስቡክ እኮ ማንም ሳይመጣ ነው እኔ ያስተማርኩት። ማንም ላይቭ አንድ ሰው እኔ ቀድመሃለሁ ያለ ካለ ይምጣ። ኮረና ከመግባቱ በፊት ጅሮ ጀምሮ ላይቭ ፌስቡክ አስተምራለሁ፣ እታወቃለሁ። ዩቲዩብ ላይ አለሁ። ከአንድም 2 ዩቲዩብ አለኝ። ከአንድም 2 ዩቲዩብ አንድ ቀን ነግጄበት የማላውቀው 2 ዩቲዩብ አለኝ። ጄሜም ቲቪ ላይ ገንዘብ ከፍለን፣ ኢቫንጀሊካል ቲቪ ላይ ገንዘብ ከፍለን፣ ባገኘነው አጋጣሚ ጎዳና ላይ ቆመን የምናወራ ሰዎች ነው። ግን ምንድነው መሰላችሁ ምላችሁ አትሊስት ነው ምላችሁ ወደ አቂል ወደ አይምሮ ወደ ልብ ተመልሰ ከብሽሽቅ ወጣ። እሱን ነው ምለ ይህን ይመስላል። እና በጣም ሁላችሁንም አመሰግናለሁ። ኤፌ ግን እኔ አደንቃለሁ፣ በቃ እኔ አደንቃለሁ። እግዚአብሔር መተ ጠይቁኝ፣ ንገሩኝ ምንድን ነው እያልክ እየተከራከርክ በጣም ነው ማለት። ሌላም ጊዜ በኤፍሬም ጉዳይ እንዲህ ጉዳይ ካላችሁ ይኸው ምንም ሌላ ነገር የለም። እኔ በእውቀት በኮንፊደንስ ራስህን በራስህ የተቀበልክበትን መንገድ ባለህ ነገር አክባሪ ነኝ። በቃ ሌላው እዚህ ቁጭ ብሎ የሚሳደብ ቪዲዮ የሚሰራው ሰው ግን ፍርዱን ለህዝብ ይኸው 357 ሰው ቪዲዮ ተቆርጦለት ሲመጣ ግንዛቤ አድርግ። ጥል ነው፣ ትክክለኛ መረጃ ነው፣ ትክክል ያልሆነ ነው፣ ቀጥል። እዚህ እኔ መወዳቸው መምህራንን ሳይከታች በጣም ነው እንትን ያልኩት። ፓስተርዬ እና አርሰናል ማታ በማንተም በማለቱ ተናደድክ ወይስ ደስ አለ? እኔ ማንቸስተር ደጋፊ ነኝ እንደምታውቀው። አይ ነው። እና ምን ተሰማ ማታ? ደስ አለ? እልልታ ነበረ፣ ቤቴ ጭብጨባ ነበር። ልጆቼ ሁሉ አሸበሸቡ። አይ ነው እና ስቲል አንድ ትሮፊ ዘመድ ነበረችኝ እኔ ጋር የምትኖር የአርሰናል ደጋፊ ናትና ልነግራ ይኸው እስካሁን ድረስ ወደ ሙሉ አልመጣችም። ምንም ልረዳት አልችልም። እኔ ቤት ግን እያሸበሸብን ነው እስካሁን ድረስ። ይኸው ጓደኞቼ ጋር እየተደዋወልን ምናምን ከተማው ምድሪቱ ጸጥ አለ። አቤት! አንድ ዜና ጋዜጠኛ የሰራውን ልንገርህ፣ ድንገት ካየኸው ከጨዋታው በፊት አንድ ቀን በፊት አንድ ጋዜጠኛ ምን አለ መሰለህ? ዛሬ ቀጥታ ይሄ የሚመለከተው ዜና ለፒኤስጂ ነው። እባካችሁን ኢትዮጵያንና ከኢትዮጵያ ውጭ ላሉ ለአርሰናል ደጋፊ መረጋጋትና ሰላም በምድራችን ላይ እንዲመጣ እባካችሁን አሸንፉልን ብሎ ከዋንጫው አንድ ቀን በፊት ሰርቷል። ቪዲዮ አይቼዋለሁ እና ልቤ ነው ገብቶሃል። አንተ እንዴት እንደሚሆኑ እኮ አንተ እንግሊዝ ስላለ ምንም አይመ እዚህ እኮ እንዴት እኮ እንደሚያደርጉን እና እንደዛ ነው። ይሄን ይመስላል ዛሬ። ሁላችሁ ነው የማመሰግናችሁ በጣም በዚህ ጉዳይ። ማን አለ ወይ የደምረው? ማንን ላስገባ? ኤፋም እየነዳ ስለሆነ መምህር በረከት አሉ፣ ቅድም ነበሩ። መምህር በረከት በጣም የምወደው የኢትዮጵያ ኦርቶዶክስ መምህር፣ ባስገባቸው ደስ ይለኛል። እኔ ቀሎኝ አንድ ቀለታ መምህር በረከት አንተ ምናምን እያልኩ ሳወራ ከታች የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራንን በእድሜ ሳይሆን የምንሰጣቸው ክብር አለንና አንተ ብለህ እንዳጠራ ሲባል እሺ ይቅርታ ብያለሁ። መምህር በረከት ከታች ቅድም ነበሩ፣ ቢኖሩ ደስ ሲለኝ ነበረ። እኔ እኮ ከኤፊ ጋር እኮ ከዚህ በፊትም በእንደዚህ አይነት ጉዳይ ከማን ነው ከአኬም ጋር አውርተዋል። አይ ታንኪዩ ሪከርደሮች፣ ኧረ በጣም እኛም ታንኪዩ ሪከርደሮች፣ በጣም ታንኪዩ፣ ኧረ በጣም ታንኪዩ በሌለን 360 ሰው ሰምቷል። እርግጠኛ ነኝ በኋላ ቲክቶክ ሲዘጋ በሺዎች ሰምተዋል። ሪከርድ የሚያደርጉ ሰዎች ልቦናችሁ እያሰበ ከየትኛውም ወንጌል አማኝ ሳይድ ያለውን ነገር እያሰባችሁ እንደምትሰሙ ሃይላይት ሰጥተናል። ጥላቻን የሚዘራ ነገርና ያልተባለ መረጃ ይዞ ለሚመጣው ሰው የምትሉትን ነገር እናንተ ውዛው እንግዲህ ማለት ነው። ገብቷቸዋል። ስለዚህ ታንኪዩ ሪከርደሮች፣ ታንኪዩ። እኛም ታንኪዩ ብለናል። እኔን ሸጣችሁኛል። በጣም ነው ፕሮሞት ያደረጋችሁኝ። በህይወቴ እንደዚህ በጣም ለእንትን ምንድን ተጠያቂ ሆኜ በየገስቱ እንድቀመጥ አረጋችሁኝ። ቴንኪዩ። እድሜ ባለውለታዎቼ ናችሁ። ግን ከኢንተርቪዎቼ እናንተ ትበልጣላችሁ። በእውነት እኔ እሱ ይቅርብኝ። እናንተ ያልሆነ መረጃ እኔ ቲቪ ላይ ቁጭ ብዬ ያልኩት ምንድን ነው
የሚወጡ መረጃዎች የተሳሳቱ መረጃዎች ናቸው። ሃይማኖትን ከሃይማኖት ጋር ምናምን ሊያደርግ ነው የሚችለው። እሱ ደግሞ ትክክለኛ ነገር አይደለም። እውቀት ያለው ሰው በእውቀት ይሞግታል ብዬ መረጃዬን ቲቪ ላይ ሰጥቻለሁ፣ ለዩቲዩበሮች ሰጥቻለሁ። ሚሰማ ደግሞ በዛ ሳይድ አለ። እዚህ ዩቲዩበሮች እንትኖች ቲክቶከሮች ሪከርድ የምታደርጉ በቃ ትክክለኛ መረጃ ስጡ። ባገኘነው አጋጣሚ ግን እናገራለን። ባገኘነው አጋጣሚ እንናገራለን። ከየትኛው ሃይማኖት ሳይድ ያለ ነው ይሄን የሚሰራ የሚለውን በኋላ ደግሞ እናመጣለን ሌላ ቀን። ከየትኛው ሃይማኖት አየህ፣ በሁለቱም ይሰራል፣ በሶስቱም ይሰራል፣ በአራቱም ይሰራል። ግን በየትኛው ይበዛል? ምንድን ነው ሞቲቭ? እኔ አንዳንድ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የማይወክሉ ንግግሮችንና ምናምን አያለው። ግን በየትኛው ሳይድ ደግሞ አንድ ቀን ደግሞ እንዲከፍተን ወይ ቪዲዮ ሰርተን ደግሞ እናወራለን። እኔ እኮ ጨዋ ናቸው ብዬ አንዳንዶቹን ላይ እኔ ጋር ቁጭ አድርጌ ወርደው ሁሉ የሚሰሩት ነገር በጣም የተሳሳተ ነው። እሺ ይሄን ነው የምላችሁ። ሌላ ማን አለ ወይ? ፓስተር ይኸውልህ ሪከርድ የሚያደርጉትን ሰዎች የሐሰትን ቢቆርጡ አትጥላው። ሰው እኮ እኛ ጋር የሚመጣው እነሱ የሚቆርጡትን እያየ እኮ ነው። እንደዚህ ደግሞ አይነት ስህተት አለ እንዴ ምናምን ብሎ እኮ ነው ሰው የሚመጣው እኛ ጋር ሊሰማል። ሲመጣ እውነተኛውን ትሰጠዋለህ ማለት ነው። እነሱን መክፈል ነው። እኔ አሁን አድራሻቸውን ባቅ ጌታ ኢየሱስ ምስክሬ፣ እኔ ፍራንክ አስገባላቸው ነበር። እነሱን ሰዎች አትጥላ፣ ባለውለታችን ናቸው። እንደዛ ሆነውም ነው የሚቀጥሉት። አድቫንቴጅ አለው። ካደ ኤፍሬም ምን አለ ብለው የሚመጡት እኔ ጋር እነሱ የቆረጡትን አይተው አይደል የኦርቶዶክሶች እኔ ጋር የሚመጡት። በጣም ይቅርታ። ስለዚህ እድል ያቆሙ ቀን ነው ማልቀስ። እነሱ ሪከርድ ማድረግ ታንኪዩ ሪከርደሮች። በዛ ላይ እነሱ ጨዋ ናቸው። እንትን ላይ ነው የሚሰሩት፣ የሚቆራርጡም ትምህርት ላይ ምናምን ቢያሳስቱም ሰው ያልተባለ ብለው በቃ ትምህርት ላይ ነው የሚያወሩት ብዙ ጊዜ ማለት ነው እንጂ ፐርሰናል የሆነ ነገር አያደርጉም። እንደዛ የሚያደርጉት ሰዎች አይቻቸዋሉ፣ የኦርቶዶክሶቹን ማለት ነው። ይቀልዳሉ፣ ይጮታሉ ምናምን፣ ግን በጨዋ እንትን ነው የሚያደርጉት። እሱን አትጥላው። አሁን ፓስተር ምን አለ ምናምን ይላል ሰው ገብተዋል። ሲመጣ ይሁን አሁን ፓስተር እንደዚህ አያምንም ምናምን ብለው አሁን ኢየሱስ አምላክ አይደለም ይላል ፓስተር ብለው ከለጠፉ ዛሬ ሰው ስትከፍት ይመጣል። ገብተዋል። አንተ ኢየሱስ አምላክ አይደለም ትላለህ ብለው ይመጣል። ስቴን የዛኔ ትሰጣለህ ማለት ነው ያንተ እውነተኛ አንተ። በጣም በእውነት ታንኪዩ። ይህንን ሳይድ አለ። ስለዚህ ሰዎች የሚመጡት እነሱ በሚሰጡት መረጃ ጥያቄም ካላቸው መጥተው ሲመጡ እውነተኛውን ሲሰሙ እሺ ካዲያ እኔን ይኸው ዝነኛ ያደረጉኝ እኮ ኦርቶዶክስ ቤት እኮ አሁን እኔ ኦርቶዶክስ እነሱ እየቆራረጡ ነው ሰው ጋር የሚያደርሱት የኔን እንትን ማለት ነው። እና ጥሩ ነው እንደዛ ማድረጋቸው። ሲመጡ አንተ ትክክለኛውን ነገር ትሰጣለህ። አንተ በዓለም ላይ ነጮች ምናምን እኮ ኢትዮጵያም ውስጥ ማለት ነው ስደቡኝ እያሉ የሚከፍሉ እንዳሉ ታውቃለህ። ሬዲዮ ጣቢያ ላይ ምናምን ሲረሱ ምናምን ካሴት ሊያወጡ ሲሉ ምናምን ጌታዬ ምስክሬ እንዴ በጣም ዝነኛዋ የውጭ ሀገር በጣም ታዋቂ ሰዎች በትቻይቅ ይሻላል የሆሊድ ሰዎች ምን ያደርጋሉ መሰለ ሱፐር ማርኬት ሁሉ ገብተው ይሰርቃሉ። አንዱ አሁን እንትኗ ሲደርስ ሰረቀች ምናምን ተብሎ ሚዲያ ላይ ተነገረ። ሱፐር ማርኬት ሁሉ ገብተው ዕቃ ይሰርቃሉ፣ ሚዲያው እንዲያወራላቸው ማለት ነው። እና ይሄ እንደዚህ በዚህ ሁሉ ጥረት የሚገኝ ነገር ነው በነፃ እያገኘ ያለው። እና አትናደድ ፓስተር። በጣም ይቅርታ። እሺ ኤፍ አሁን ገባኝ። ቅድም አትለኝም እኔ እንደሱ ብትለኝ አየሰው እየጠየቀ ለምን መሰለ በእውነት አላስተዋልኩም። እሱን ሳይድ አላሰብኩም። በጣም ይቅርታ ሪከርደሮች፣ ይቅርታ በጣም አድርጎ በቃሽ። እሺ በጣም እንደዛ በምንም ይሁን በምንም አየር ላይ ማቆየት ከቻሉ አንተን በቃ እየጠቀሙ እየረዱ ነው እነዚህ ሰዎች። ማልቀስ ያለብህ ከተረሳህ ነው። ማይለጥፉ ምናምን ከሆነ በቃ እየሰማህም አይደለም ሰው እየሰራህም አይደለም ማለት ነው። ስለዚህ ቪዲዮ የሚሰራብን ሰዎች ወይ የሚሰራባችሁ ሰዎች ወይ ደግሞ በየትኛውም ጥቅም አለው እና ሪከርደሮችን ማበረታታት ነው። እንዲያውም ከቻላችሁ አበባ ጊፍት ምናምን መስጠት፣ አንበሳም መስጠት። እኔ እውነቴን ነው የምልህ ክርስቲያን ቲዩብ ላይ የመጀመሪያውን ጥያቄ ስጠየቅ ከቲክቶክ ተነስቶ ነው እንዴት ነው የነበረውን ምናምን የተሰራውን ቪዲዮ አይቶ ማለት ነው። ስለዚህ በጣም ቴንኪዩ። በእውነት እነሱ ናቸው ለካ ወደዛ ደረጃ ያመጡኝ። ቴንኪዩ። እንደዛ ነው አባዬ። እኔ አሁን ችግሩ አሁን እነ አፖሎጂ ጋር ነው የመጣላው ምንድነው
ቆብ አይቀይሩልኝም። አሁን አንድ የሙስሊም እሱ እንኳን እግዚአብሔር ይስጠው አሁን ቀይርልኝ ብየው ቀየረልኝ መሰለኝ። አንድ አይነት ቆብ ነው የሚያደርጉልኝ የሙስሊም። ወደ ኋላ ወስዷታል ትንሽ እኮ እንደሱ ነው ማድረግ ያለባቸው። አሁን እንደዛ ሲሆን ነው ጥሩ። ኮፍያ ቀያይሩ፣ ልብስ እየቀያየራችሁ ምናምን እንደዛ ጥሩ ነው። እሱን ነው እኔ አሁን ቅሬታ ያለኝ እንጂ በጣም ቪዲዮ ላይ እንኳን ጌታ ይባርካቸው። በእውነት አላወቅም። እግዚአብሔር በሚያውቀው በእውነት ለካ ሰው ጠይቆ ጥያቄ ውስጥ ገብቶ መልስም እንዲያገኝ እድል ነው የሚመቻቸው። ዓለም ላይ ፕሮሞሽን ስደበኝ ተብሎ ብር ይከፈላል። አባዬ ቴንኪው በእውነት እግዚአብሔር ምስክር በጣም ቴንኪው በእውነት። እሺ ሀና ራሷ ላከች ታውቃለህ። ልክ ነው ኤፍሬም ብላ እሺ ስደበኝ ተብሎ ልክ እንዴ እኔ የምድሬን እኮ ነው የምልህ። አንድ በጣም ታዋቂ ሁሉም ሰው የሚያውቃት የወሊድ ሴት ሱፐር ማርኬት ገብታ ሰረቀች። እንትኗ ሊወጣ ሲል ማለት ነው። ለምን ስትባ በቃ እንዲወራ ማለት ነው። አልበሟ እንዲሸጥ ፊልም ሊያስተዋውቁ ሲሉ እንደዚህ ያደርጋሉ ሆን ብለው ማለት ነው። እና ይሄ ነገር እንዳትጠላው ቪዲዮ ማንም ሰው በመጥፎም ይሁን በጥሩም ይሁን ቆራርጦ ስላንተ ካወራ ስላንተ ከለጠፈ ምናምን አየሩ ላይ ያቆይተዋል ማለት ነው። አንተ ግን እድል መጠቀም አለብህ። እንደሱ አየር ላይ በቆየህበት ሰዓት የሆነ ነገር መስራት አለብህ። ሰውን የሚጠቅም ነገር መስጠት አለብህ አንተ ጋር ሲሰበሰቡ ማለት ነው። ታሪክ እኮ እንደዛ ነው የሚሰራው ፓስተርዬ። አሁን እነሱ እኮ የሚናገሩት እኮ የአንተን ቦታ ለመያዝ ነው እኮ የሚሳደቡት ሰዎች የሚሳደቡት። አንተ ደግሞ ቦታዬን ካለቀኩ በግድ ትላለህ። ሚስጥራት ታውጣ ተውቆይ በቃ ተው በእናትህ ሚስጥር አውጣ። እውነቷን ነው። አይ በቃ በጣም ቅንነትን ይቅር በሉኝ። በቃ ቅንነትን። በነገራችን ላይ ኤፍሬም ከዚህ ቀደም ለእኔ ነገርከኝ ትዝ ይላል። ኤፍሬም እንደዚህ አይነት ነገር እኮ ነግረኝ ነበር ትዝ አለህ? አሁን ታሪኮቹ ስትናገር በጣም እየገረመኝ ነበረ። አይ ነው እየደነቀኝ ነበረና እኔ አውቄ ሁሉ ለኩሳቸዋለሁ። ዝም ሲሉኝ አውቄ ሁሉ ለኩሳቸዋለሁ። አንዳንዴ እንዴት ነው ዛሬ ወየ አልክ? አበሩስ እንዴ አሁን ገና እየገባሁ እኮ ነው። ቀን ሙሉ ጀግኖቻችንን እየተቀበልኩ ነበር። አዎ ገቡ አይደለ? በጣም የሚገርም ነው። አንተ እንደ እውነትም በቃ ለንደን ሰሜን ሃይብሪ አካባቢ ላይ በቃ ቀይ በቀይ ሆኗል እና አሌክስ ደማቸው ፈልቷል። 10 ጊዜ እየጠጡ ነው። አይ ነው አስተውሏል። በጣም በቃ 10 ጊዜ ይጠጣል። ስማ አይታል የሆነ ቪዲዮ አይታል። አንተና ማን ኦዲጋርድ ማለት ነው ዋንጫ ሲዘም ብሩኖ ፈርናንዴስ የእንትና መላጣ ይስባል። አይቻለሁ ጌታ ሆይ ድረስ እንጂ መላጣ አንተ እንዴት አድርጎ እንደሚስሙ ልነግር አልችልም። መላጣው ማለት ነው አጣቸው እኮ ነው። ደምረው አርሰናል እንዴ ደምረው ቀልጥ አልኩ። ጉራጌ ሲባል የአርሰናል ስማ፣ ጉራጌ ሲባል የአርሰናል እና የጊዮርጊስ ደጋፊ እኮ ነው ጉራጌ ሲባል። እሺ ሀና ናት የሰባ እንደርታና የቼልሲ ደጋፊ። አንዳ ጋር አሁን ወደ ጎን ጀመርኩ ውጊያውን። እሺ አናም እሷ ለነገሩ ኳስ አትወድም ስናወራ ሁሉ ትወዳለች። ኳስ አልወድም እኔ አይገባኝም ራሱ ምን እንደምታወሩ። ልሳን የምታወሩ ነው ራሱ እየመሰለኝ ያለ እንጂ ነው ዘለሽ ልሳን ጋር ምን ያገናኘዋል? የማይተረጎም ልሳን እያወራች ነው የሚመስለው። የቡርኖ መላጣ አንቾማ ከሪፎ እንትን ልትል ነው አሁን በቀደመችው ሉተር ቤተክርስቲያን እንዲህ ያለ ነገር የለም ምናምን ልትል ነው። አምጡ ከአባቶች አምጡ። ኳስ ያየ አባት ማን አለ? አንድ አምጡ። እንትና አጥቂ ነበር ተብሏል እኮ። ማን ነው አጥቂ ነበር ተባለ። እንትና ደግሞ ተከላካይ ነበረ። እንትና ነው ያልኩህ። ስም ጥራ። ማን ነው እንትና? እንትና ነው እንትና እንደዛ ነው። እና ቀይ በቀይ ለብሳለ ኤፊ ማሊያውን ግጭ አድርጋል እንዴ? ግድ ነው አደምዬ፣ እንደዛ አይደለም እንዴ? አንደኛ ማርያም እኔ ራሴ እኮ እናቴ ነጭ ማሊያ ለብሼ እኮ ነው ዛሬ ቀን ሙሉ ያልኩት። የሚገርም ማለት ተው እንጂ
ማርያም ነጭ ማሊያ ለብሼ በቃ ዛሬ ቲሸርት ነው ያደረኩት። ሻምፒዮን የሚል ቲሸርት ነው ያደረኩት። ሻምፒዮን የሚል ነው ያደረገው እንዴ ካሌ። ዛሬ በቃ አሪፍ ቀን ነበር። ማታ ደግሞ አሸንፈን ቢሆን ኖሮ በጣም አሪፍ ነበር። ያው አይ ልጅ እኮ ኦዲጋርድ እና ሳካ ባይወጡ ኖሮ የማሸነፍ ኦፖርቹኒቲ ይኖረን ነበረ። ምክንያቱም ኢዜም አይመታም፣ እንደገና ጋብሪኤል ማጋሌዥም አይመታም ነበረ። ሪጎሪዮ አይ ዳኛውን ከፍለውብናል፣ አደገኛ ክፍያ ከፍለውብናል። ዳኛውም አይ ለእነሱም እርግጥ ፋውል የተከለከሉበት ሁናቴ ያለ ግን በእጅ አጨማለቀውስ በእጅ አጨማለቀው እሱ ወደ ጎል ሚሄድ ኳስ አይደለማ። ከጎል ሚወጣ ኳስ ከጎል የሚወጣ ኳስ ነው እሱ። ሀቨርዝ ያገባው ጎል በእጅ የተነካ እኮ ነው። ቶዛርድ በእጅ ነክቶታል። መጀመሪያ ቫዮለንስ ምን አድርገን ነው ምንድን ሊያስወጣኝ ነው? አይኔን ነው እኔን ካሜራ እኔን ነው እንትን ስላሳየው ነው ቪዲዮ ስላሳየው ነው። ኦኬ አዎ አይገርም አለኝ ኤፍሬም ባለ ጊዜውን ምናምን ምንድን ነው በጣም ተቆጥተ ኃይለኛው አግሬሲቭ ሆነ። የለበሰውን ልብስ መሰለኝ ኤፍሬም የለበሰውን ልብስ ቫላንታይን ዴይ ያስመሰሉ። ለዛ ሳይሆን የመኪናው መሪ አሳይቶ ነው ልብስ ሳይሆን መሪ አሳይቶ ነው እንዴ? ይቅርታሽ ማንን ነው የጨፈጨፍከው አሌክስዬ? አቤት ምን ሆነ መሰለ በቀደም ለታ አንተ ሌሊት ላይ መተህ ጥያቄ ኤፍሬምን በፈቃድ ጉዳይ አልጠየቅከውም? ትዝ ይልሃል? ትላንት ነው ከትላንት ወዲያ በቃ እንዲሁም ትዝ ይልሃል? እኔ አንተ ጋር የነበረውንም ነገር ሁሉ ምን አልኩኝ መሰለ በጣም እንዲሁም እንትን ደምረው በጣም የሚገርም በጨዋ አነጋገር ተነጋገራችሁ። ግጭት ሳይኖር አንተ እንደሱ ነው እንዲ በቃ እኔ እንደዚህ አልፈልግም ብለህ አላምንም ብለህ ሁሉ ተለያያችሁ። ቪዲዮ ተሰራ ነው የምልህ ነፍ ቪዲዮ እና ቪዲዮ ሲሰራ የሆነ የተሰራው ቪዲዮ ውስጥ ጤነኛ ያልሆነ የተለቀቀውን ነገር አየሁ ማለት ነው ኤፍሬም ላይ። ከዛ እኔ እዚሁ የሰሩትን ልጆች እንደዚህ አትስሩ ስል እዚሁ ሶስት ፈቃድ ምናምን ብሎ ያስተማረውን ቤዛ አድርገው ጣዖት አምላኪ ብለው ጻፉ። ይኸውልህ ደምረው የመጀመሪያ ቀን እኔ ቲክቶክ ሲጀምር የተቆጣሁት ኦርቶዶክስን እንደዚህ መሳደብ ነውር ነው። ይህንኑ ቃል ተጠቅመው የተሳደቡ ሰዎችን ፌስ አድርጌያለሁ በእውነት። ስለዚህ ምንድን ነው ያልኩት መሰለ ለምንድን ነው ተቋምን እንዲህ በዚህ ደረጃ ከምትሳደቡ መረጃም ካላችሁ ቁጭ ብላችሁ ተነጋገሩ በሚል ለረጅም ጊዜ ያው እንደምታውቀው ሳረግ ነበረ። ደገሙት ማለት ነው። ከታች ሲደግሙት አትሊስት አሁንም ፈቃደኛ ሆኖ የሚመጣን ሰው ለማናገር ሰውየው ባለበት እንዲህ አይነት ስድብ አትሳደቡ። ቪዲዮም ስትሰሩ የሰውን ቪዲዮ ስትሰሩ አትሊስት ማለት ነው። እኔ አሁን ቤተሰብ አለኝ፣ የሚቀበለኝ ሰው አለ፣ የሚሰማን ሰው አለ። ስለዚህ አትሊስት ቤተሰብ አለን። እንደዚህም አታድርጉ። እንዲህ ስታደርጉ ጥሩ ማይሆነው ምን መሰለ አንተ መረጃ መሸጥህንና ለሃይማኖቱ ወይ ላለህበት ተቋም እውነተኝነት ማሳየት ነው። ስታሳይ ግን ትክክለኛውን ነገር አምጣ። በቁመት አሳንሰ በቅጥነት አምጥተ በሆነ ነገር አድርገህ ስትመጣ ኢሜጅም ማበላሸት ነው። እኔ የምኖርበት ሀገር ኢትዮጵያ፣ በኢትዮጵያ ሕግ የተጻፈ ነው። ክልክል ነው እንደዚህ አይነት ነገር። ባይ ዘ ወይ እውነቴን ነው የምልህ እኔ ነጋሪት ጋዜጣ የፌዴራል እንትን አለ። አሌክስዬ ምን አለ መሰለህ፣ ትክክል ቴንኪው። ራሱ ኤፍሬም ታውቃላ፣ ኤፍሬም ራሱ ኦርቶዶክስ ተዋሕዶ ስላሴ 5 ነው። የኦርቶዶክስ ተዋሕዶ ስላሴ 5 ነው። መስቀሉም ስላሴ ነው። ድንግል ማርያምም የስላሴ አካል ናት ብላ ታምናለች ብሎ እንደተናገር ታውቃለህ። የዛን ቀንም ብሏቸው እዚህ የገቡ ወንድሞች በዚህ ጉዳይም ለማውራት ተጠያቂ ነህና ይኸውልህ ደምረው የዛን ቀን ገብተው ነበር ከኦርቶዶክስ አንተ ተጠያቂ ነህ ትጠየቃታለህ። እሱ እንዲሁም አሁን ያልከውን ነገር ሲል በመረጃ ታሳየናለህ ተባብለው ለሚቀጥለው ጊዜ ተዘዋወረ ብሏል። ኃላፊነት ወስዷል። የእናንተም ልጆች ገብተው ጥያቄውን አንስተዋል። ልክ ነህ ልልህ ብዬ ነው። ኦኬ እንደዛ ከሆነ አሁን ደግሞ ምን አለ መሰለህ፣ አሁን አንተ እዚህ ጋር ላይፍ ከፍተህ ስትናገር 2 ስልክ ሊኖርህ ይገባል።
ለምንድን ነው እንደዛ ምልክ? አሁን ለእኔ እየነገርከኝ ነው። አሁን እኔ አላየሁትም፣ ገባኝ። ኦኬ እንደዛ ከሆነ አሳይና ሶስት አሁን እንደዚህ ተቆርጦ የተፖሰተ አማልክት ሶስት አማልክት አምላክ የሚልን አንተን ዲስትራፕት ያደረገውን ሀሳብ ማን የፖሰተው? እስቲ እናዳምጠው፣ ሀሳቡን እናዳምጠው። በቃ አንተ ቆይ፣ አሁንም ስማኝ ኤፍሬም፣ እዚህ እያወራ አሁን እኮ ነው የምልህ። አሁን እዚህ ገዝተ ላይ ቁጭ ብሎ ከታች ጻፉ ፓስተር ጣዖት አምላኪ ብሎ የጻፈ የወንጌል አማኝ ነው። ቴሌኮም የወንጌል አማኝ ነው። ለምንድን ነው ኦርቶዶክስን ቴሌኮም ከሆነ የወንጌል አማኝ ነው። ኦርቶዶክሶች አሉማ። እኔ እንግዲህ እኔ ቴሌኮም ኦርቶዶክስ መሆኑን ነው የማውቀው እስከዚህ ሰዓት። ኧረ ኖ እንዴ አይደለም፣ ቃልዮት ቤተክርስቲያን ነው። የቃልዮት የዩ ጩፋ ሊስትሮ ነው ቴሌኮም ማለት። እስከዚህ ሰዓት ድረስ ለምን መሰለሽ እንደዛ እንዳስብ ያደረገኝ አሁን እንግዲህ በጣም ነፍሰው ፕሮፋይሉ አይታወቅም፣ ሰውየው አይታወቅም። እንግዲህ እኔ መለየው ኦርቶዶክስ ከሆነ ጴንጤን ከተሳደበ እኔ እውቀት ውስጥ ያለው ምንድን ነው? ጴንጤን ከተሳደበ በሌላ ሃይማኖት ያለ ነው የምለው። ቀጥሎ ደግሞ የጴንጤን ፕሮፋይል አድርጎ ኦርቶዶክስ ከተሳደበ ኦርቶዶክስ ነው እኮ ጣዖት አምላኪ ብሎ የተሳደበው ፓስተር ቴሌኮም ወንጌል አማኝ ነው። ጣዖት አምላኪ ብሎ የተሳደበው ኦርቶዶክስ። ታዲያ እኛንማ አይሰድበንም። እንዴት እንደዛ አለ? ምን አለ መሰለህ አሁን ለምሳሌ ማን ነው አሁን ለምሳሌ አሌክስ አሁን እንትና ካልወሮ ማተው ቶኮም ፋሚሊ ነው የሚሳደብ ሰው አይደለም ፓስተር። እሱ ነው አለ እኮ ማን ቪዲዮ ሰራብህ? ኤፍሬም ማን ነው ቪዲዮ የሰራብህ አንተ ላይ? ጣዖት አምላኪ ብሎ ማን የሰራብህ? ኤፊ ነው ጣዖት አምላኪ አለ ደምረው። ቆይ እኔን ስማ። አይሰራም፣ ምን ላይ አይሰራም። ቶኮ አልተሰራም። ጣዖት አምላኪ ብለው ወንጌል አማኝ ላይ አይሰራም። አይ ደምረው ሲጠይቀኝ የመለስኩለት ጣዖት አምላኪ ተብሎ ከኮሜንት ከታች ስር ነው ያየሁት ነው ያልኩህ እንጂ ቪዲዮ እኮ ተሰራ አይደለም። ኦኬ ጣዖት አምላኪ ያለው ቴሌኮም ፕሮቴስታንቶችን ሳይሆን ኦርቶዶክሶችን ነው እያልከኝ ነው። አሁን ደግሞ አሻሽለው ማለት ነው። አሁን ኦርቶዶክስንም ደግሞ ካለ እና እየባረካቸው ነው። ኦርቶዶክስን ከተሳደበ ጣዖት አምላኪ ካለ እየባረካቸው ነው። ኦርቶዶክስ ነው ብለህ አንድ ቀደም ኦርቶዶክስ ስለተናገር ወንጌል አማኝ ነው ጣዖት አምላኪ ብለህ መናገር ልክ አይደለም። ኦርቶዶክስንም ቢሆን መሳደቡ ልክ አይደለም። አንድም ቀን በቪዲዮም በምንም አይቼ የማላውቀው ሰው ስለሆነ እኔ ጋር ከ20 ጊዜ በላይ ይሆናል ልኬለት ገስት ሁሉ ገብቶ ማያውቅም። እኔም የማስበው እንደዛ ስለሆነ ነው። ኦርቶዶክስንም ቢሆን እንዲህ መሳደብ ልክ አይደለም። በጣም ስህተት ነው። በነገራችን ላይ አንድ ኮንፎርሜሽን ስሰጠ የእውነቴን ነው። ይቅርታ ብያለሁ። ይቅርታ፣ በፍጹም ይቅርታ። ቴሌኮም የወንጌል አማኝ ሆነ ከሆነ ኦርቶዶክስን የምትሳደበው ሀሳቡን አልቀይረውም። ስድብ ነውር ነው። ግን ወንጌል አማኝ ሆነ ለኦርቶዶክስም የሰጠው በጣም ስህተት ነው። እሱም ይቅርታ ስላላወቁት። ቴንኪው። እኔ አሁን ላይ የኦርቶዶክስ ከስር በኮመንት ሀሳብ የሚሰጡ ልጆች ከስድብ ይልቅ ትምህርት ነው የሚሞግቱት። ከታች ከስር ማለት ነው። እንደውም እኔ ብቻ ነው የምሳደው። ኧረ እባክህ ተው ደሜ። እንዴ ምንድን ነው የምታወራው? እስቲ አሁን እዚህ ጋር ኦርቶዶክሳውያን ትምህርት ነው እዚህ ጋር ከታች ይሄው እኔ 2 ደቂቃ ውስጥ በ3 ደቂቃ ከፈለግ በ3 ደቂቃ ውስጥ እነሱ ራሱ ይታዘባል። ይኸው ብሎግ አድርገኝ አንድ ሰው ከተሳደበ በ3 ደቂቃ ውስጥ አሁንማ በሼም አይሳደቡም ስላልካቸው እንደዛ። ኧረ እኔ ማንም አይሰማኝም እንዴ እኔ ኧረ ደሜ ሲሳደቡ ሀያቴ ሁሉ ትቀራቸዋለች እንዴ? አይደለም እኔና ቤተሰብ እንደውም እኔ ነኝ በስድብ የምታወቀው እኔ ነኝ። እግዚአብሔር እንደው ምሕረት ያድርግልኝ አንደበቴ ምናምን እንጂ እጆቼ እግዚአብሔር ይጠብቅልኝ እንጂ ትንሽ እቾች። ኧረ ደሜ አንተ ጨዋነ ምንም ብለህ አታውቅም በእነሱ እንዴ? እነሱ የሚሳደቡት ስድብ እኔ ግን ኦርቶዶክሳውያን ስድብ እንዳቆሙ ነው ያወኩት። እኔ የምነግርህ
ሁሉም አይደለም እኮ ኦርቶዶክሳውያን ሳይሆን ማይሳደቡ እኮ አሉ እኮ። ኦርቶዶክሳውያን ሁሉም እኮ ይሳደባል ማለት አይደለም እኮ። የሚሳደቡ ልጆች አሉ ነው እንጂ ሁሉም አይሳደብም። በእንግሊዝኛ ሰደበኝ። ዶንት ላይ ብሎ ሰደበኝ በእንግሊዝኛ። እሺ አየህ፣ ካህን የሚባለው ዶንት ላይ ብሎ ሰደበኝ በእንግሊዝኛ። አሁን ያስፈልጋል? አንድ ሁላችሁም ኦርቶዶክሳውያን ኤፍሬም ባለጊዜን እንወዳለን እያላችሁ ኮመንቱን አጥለቅልቁት። ኤፍሬም ባለጊዜ ስፔሲፊክ ኤፍሬም ባለጊዜ እንወዳለን እያላችሁ ኮመንቱን አጥለቅልቁልኝ። እስቲ አንዴ የኔ ወዳጆቼ እስቲ 1 2 3 ማኑ ጀማሪ? ዊ ላቭ ዩ ኤፊ፣ ዊ ላቭ ዩ ቴንክ ዩ። ይኸውልህ ኤፊ ዊ ላቭ ዩ፣ ሄሉ ቴንክ ዩ። በስመ አብ እንወዳለን፣ ምን እንወዳለን። ቴንክ ዩ እንወዳለን። ይኸው ጠጅዋ ካሮራው ላይ ያ ጠጅ ወሩ ሰደበኝ። ተመልከት እንግዲህ እግዚአብሔር ገስ እንደው አንተስ እንዳንተ ያቺ በእግር እየገፋት ምሰራባት አይደለም መቼስ። እዛ እንግሊዝ ሀገር መኪና እንዳይገጭ ሳይክል አልገዛም። ካኖራው እንግሊዝ ነው እንደሚኖረው። ታዲያ በእግሩ እየገፋ እኮ ነው ሰደው። ካኖራው እንግሊዝ ነው። ታዲያ በእግሩ እየገፋ በእግሩ ነው የሚገፋው። ሳይክል እንኳን ሳይክል ነው ዴሊቨሪ የሚያደርገው። በሳይክል ነው ትዝ አለኝ። በሳይክል ነው ዴሊቨሪ የሚያደርገው። መኪና እንዳይገጭ ካኖራዎች አደራ። እዚህ ተጨቃጭቀ በኋላ ዛሬ በጣም እንዳይገጭ ደምዬ። ዛሬ አንድ ሰው በጣም መወዳቸውን ቀሲስ ላስተዋውቃቸው። እንግሊዝ ሀገር ነው የሚኖሩት። ቀሲስ አንድ ይባላሉ። እኔ ቤት የተወሰነ ጊዜ ገብተዋል። በጣም ኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ መምህር አላቸው ብዬ በጣም የተቀበልኳቸው መምህር ናቸው። እንግሊዝ ሀገር ነው የሚኖሩት። ኤፊ ሀኒ እንኳን ታውቃቸዋለች። ቀሲስ እንደምን በእናንተ እንዴት አመሽ? እግዚአብሔር ይመስገን። እንደምን ዋላችሁ? እኔ እንኳን ከሁሉም ከመምህራን ኦርቶዶክስ ካሏት መምህራኖች ተማሪ ነኝ እንጂ ብዙም አይደለሁም። አይ ለእኔ እኔ እንግዲህ ስነ መለኮት ተምረዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያንን በእንግሊዝ ሀገር የሚያገለግሉ ናቸው። ኤፍሬም ባለ ጊዜው እንግሊዝ ሀገር ነው የሚኖረው። ያውቁታል ብዬ ተስፋ። ኧረ እንተዋወቃለን። ቲክቶክ እኮ የመጀመሪያዎቹ ነን እኛ። ፓስተር አውቃቸዋለሁ። ቀሲስ እንዴት ነው? እግዚአብሔር ይመስገን። ቀሲስዬ ይፍቱኝ ባርኩኝ። እኔ ልጆት ነኝ፣ የኦርቶዶክስ ተዋሕዶ አማኝ ነኝ። ይፍቱኝ ባርኩኝ ባሉት የክህነት ስልጣን ደረጃ መሰረት ይፍቱኝ ባርኩኝ። አባት ይባርክ፣ እግዚአብሔር ሁላችን ይባርክ። አሜን አሜን። ቀሲስ እኮ የመጀመሪያው እኮ ዕቅበተ እምነት እኮ ቲክቶክ ላይ እኮ እሳቸው ነው የጀመሩት እኮ ፓስተርዬ። የሚገርም ነው። አላወቅኩኝም። አንድ ማንም አልነበረም የዛኔ እሳቸው የነበሩ ጊዜ እንትን ቀሲስን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁላችሁም ፎሎ አድርጓቸው። በጣም የሚገርሙ እኔ በቃ ነገረ ስላሴ እንዲያስተምሩ እና እኔ ቤት ተቀጣጥረን እሳቸው አልቻሉም እንጂ ከዚህ በፊት ቀጠሮ ይዘን ነበር ነገረ ስላሴ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን። እሳቸውም ስነ መለኮቱን ስለተማሩ እንዲሁም ለይተው ነው የነገሩኝ። እኛ የምናምነው እንደዚህ ነው፣ አንዳንዶቹ እንደዚህ አያምኑም፣ ግን እኛ ጋር ያለውን እምነት በዚህ ፎርም ነው የምንቀበለው እያሉ ሲነግሩኝ ነበረ እና ነገረ ስላሴንም እንዲያስተምሩ ጋብዣቸው ነበረ። አሌክስ አንድ ሀሳብ ልናገር። ኤፍሬም እንወዳለን፣ ትምህርትን እንጠላለን። ኤፍሬም ማለት እኮ ኦርቶዶክስ ተዋሕዶ አማኝ አይደለም፣ ፕሮቴስታንት ነው። የፕሮቴስታንት እንትን አማኝ ነው። ሶዛት ማንም የፕሮቴስታንትን አማኝ የኦርቶዶክሳዊ ተዋሕዶ አማኝ ትምህርቱን አይወድም። ስለዚህ ሜንሽን አድርጋችሁ እንጠላለን ምናምን ሰምቲንግ የምትባየ አይሄድም፣ አይመጣውም። በቃ ከወደድከው ውደደው፣ ካልወደድከው አትወደውም። ፔሬድ። ከዛ ውጭ ትምህርትን እንጠላለን ምናምን እንዴ ግልጽ እኮ ነው። ይሄ እኮ ግልጽ ነው። እየተሞጋገትን አንዴ ትምህርት ትክክል እንዳልሆነ እኮ ነገረ ስጋዊ ላይ ነገረ ስላሴ ላይ ብዙ ነገሮች ላይ እንወያያለን። ነገረ መላእክት ላይ ሳይቀር ሜሮሎጂ ላይ ሳይቀር። ስለዚህ በፕሮቴስታንት አስተምሮ አንቀበለውም፣ ትክክል አይደለም ብለን ነው የምናስበው። ግን እኔ ኤፍሬምን እወደዋለሁ። ሶዛ ትምህርቱን እጠላለሁ አለም። በቃ አልቀበልም፣ ትምህርትን አልቀበልም፣ አንተን ግን እወዳለሁ። እንደዛ ነው። ጥላቻ አያስፈልግም። ስለምሰሙኝ አመሰግናቸዋለሁ። ልክ ነው። አይ ልክ ነው። የበሰለ ነው። እሺ ደምዬ
ችግር የለውም። እኔ እቤት በስሜ ሁሉ አልጠራም። ባይገርም በቁልምጫ ነው የምጠራው። በፍቅር ያደጉ ሰው ስለሆንኩ ፍቅር ብዙ አራበኝም እና ከውጭ እኔ አይላቪው ምናምን ስባል እንደገና አይኪሊው ምናምንም ስባል እንትን አይለኝም። በጣም ብዙ ቤተሰብ ነው ያለን፣ ብዙ ነን ቤተሰብ። በጣም በተወልጄ ያደጉ ሰው። እንደዛ ከሆነማ እኔ እንደዚህ ልበላ ኤፍዬ አይ ሃፒ ዩ ኦኬ አይ ሃፒ ዩ በአንተ ደስተኛ ነኝ፣ በአንተ ደስተኛ ነኝ ማለት ምን ማለት ነው? አይ ሃፒ ማለት አይደል? አይ አይደል? እሺ በለው እንደፈለክ በለው። አንተ ግን እንደዛ አይደለም። እኔ ምንድነው ማለት የፈለከው? እሺ ምንድነው ማለት የፈለከው? እኔ አሁን ደስተኛ ነኝ፣ ዘመዴና ደስተኛ ነኝ፣ በአንተ ደስተኛ ነኝ ለማለት በእንግሊዝኛ አይ ሃፒ ዩ ዛቲስ ኖ አይ እንደዛ አይደለም። አም ሃፒ ሃቪንግ ዩ ኦር ሰምቲንግ ዩ ኖ አም ሃፒ ሃቪንግ ዩ ማለት ስላለኝ አንተ ደስተኛ ነኝ ምናምን እንደማለት ነው። ኦኬ እንደዚህ ነው አሉ። አም ሃፒ ፎር ዩ ካልክ ደግሞ ለአንተ ስላንተ ደስተኛ ነኝ ማለት ነው። ኦኬ አም ሃፒ ፎር ዩ አም ሃፒ ለአንተ ደስተኛ ነኝ ማለት ነው። እሱ ለአንተ ደስተኛ ነኝ፣ ለአንተ እኔ ደስተኛ ነኝ ማለት ነው። Yeah, I'm very happy about you. Oh, I'm very happy about you. Yeah, yeah, this is right now. አባታችን ቀሲስ ሲቀጥሉ መናገር የሚፈልጉት ሀሳብ ካለ ሼር ማድረግ ይችላሉ። ምን እንደነበረ አርስቶ አልሰማሁም። ለዛ ነው እንዳጋጣሚ ወደ ውስጥ ስለሳበኝ ነው። አሌክስ ሲጋብዘኝ ሁሌ ፌር የሆኑ ነገሮች ስለሚናገር ደስ ይለኛል። ለዛ ነው። ኤፍሬም ለካ ኢንግላንድን አላወቅኩም ነበር። ቀሲስ እዚህ ነው ያለሁት። የት? ለንደን ነህ? የኤፊ ኔትወርኩ ጥሩ አይደለም። ለዛ አንዬ ታውቂያቸዋለሽ? ቀሲስን አንዬ ታውቂያቸዋለሽ? አንዬ እሺ፣ አይ ትንሽ ታገሱኝ፣ ይቅርታ። አይ ኖ ቀይ ነው እንትን ልክ ነው። አንዬ ታውቂያቸዋለሽ? ቀሲስን እኔ ራሴ ዛሬ ነው ያወቅኳቸው። የሚገርሙ ናቸው። እኔ በህይወቴ ፎሎ አርጊዎታለሁ። አባታችን ፈቃዴን የምሰጠው ደሜ ታውቃቸዋለህ፣ ረስተህ ካልሆነ በስተቀር ተው እንጂ እንዴ። ድሮ እኮ እሳቸው ነበሩ እኮ የሚሟገቱት በየቤቱ እየገቡ። እግዚአብሔር ይመስገን። ዛሬ የመጀመሪያ ያው ምስክርነት እንንገሩት እንግዲህ። እኛ ዛሬ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆኜ ቅዱስ ቁርባኑን ተካፍዬ በቄዳር ተጠመቄ የክርስትና ስሜን እንግዲህ አስጠብቄ ቀጥያለሁ። ስለዚህ የእርሶ ልጅ ነኝ ማለት ነው። በተዘዋዋሪ የእርሶ በረከት ነኝ ማለት ነው። እግዚአብሔር ይመስገን። በእውነት በጣም ደስተኛ ነኝ። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ደሜ አንተ እኮ የምር ይመስላል እኮ የምር ማትመለስ ምናምን እኮ ይመስላል። ለምን ነው የምመለሰው? ብራዘር ምን አለኝ ብዬ ልመለስ? እንደዚህ ቀውጥ ይሆናችሁ። እሳተ ገሞራ እኮ እናንተ ማዕከላውን እሳተ ገሞራ ነው የፈነዳው። የምን እሳተ ገሞራ? እኛ ቁጭ ብለን እየሞቅን ኦርቶዶክሳውያን ደቅ ብለን እየሞቅን ነው አባቴ በፈነዳው እሳተ ገሞራ። የምን እሳተ ገሞራ? ሪቫይቫል ነው? የምን ሪቫይቫል ነው አባቴ? እዛ ሙሉ ወንጌል ትተኩሳለች፣ መካነ ኢየሱስ ይተኩሳል፣ ቃዶት ይተኩሳል። ኧረ ኤፍሬምዬ እዚህ አሁን እኮ በጣም እኮ የሚያሳዝነው ኢትዮጵያ ውስጥ አለን ያለሁት በጣም አሁን መገፋፋቱ ከመጀመሪያ ይልቅ በጣም ነው እየከበደ ያለው። ስለዚህ ያው ነው እሳቱ
እናንተ ጋር ተንቀልቅሏል። እሳቱን አጥፉት። አለበዛ ወደ ኦርቶዶክስ መመለስ በጣም መልካም ነው። እኛ ጋር የመንፈስ ቅዱስ እሳት ነው የተንቀለቀለው እንጂ ሌላ የሚንቀለቀል እሳት የለም። አባዬ ደብዳቤው እሳት እንዴ? ደብዳቤ ምን ነቲንግ ቱ ዱ ዊዝ ከኛ መንፈሳዊ ህይወት ጋር ምን ያገናኘዋል? ደብዳቤው ተለያያችሁ እኮ በቃ በግልጽ እኮ የፍዬ እንዴ ደብዳቤ ከመካነ ኢየሱስ ጋር አለቅ። አሁን አንተ መጣ እኮ አዘምር መካነ ኢየሱስ እኮ ተቋም ነች። እኛ ህብረታችን እኮ ከልጁ ጋር ነው የሚለው መጽሐፍ ቅዱስ እኮ ከሙሉ ወንጌል ጋር ከመካነ ኢየሱስ ጋር አይደለም። ኖ በዚህማ መሸወድ አይችልም። የምልህ በቃ አምስታችሁ አዋልክ እኮ ይሄ ግልጽ እኮ ነው። አምስታችሁም አምስት የእንትን ተቋማት አላችሁ። ለምሳሌ ያክል አብያተ ክርስቲያናት ካውንስል ውስጥ ያላችሁት ማለት ነው። ደሜ doesn't change anything ምንም። አሁን ኢትዮጵያ ውስጥ ያሉ በሙሉ ለየራሳቸው አንድ ላይ ካውንስሉን ቢፈርስ ቢለያይም ምንም ይላል ወንጌል ላይ የሚያመጣው ምንም ለውጥ የለም። ህብረታችን ህብረት አለ ከማጋ ነው ህብረት ያለው አንተ ከልጁ ከኢየሱስ ክርስቶስ ጋር መጽሐፍ እንደሚል። እሺ ከወንድሞች ጋር ህብረት የለም አንተ? አለኝ። ከወንድሞች ጋር ህብረት ከሌለ አለኝ የምትጋጭ ከሆነ ከወንድሞች ጋር ህብረት ከሌለ የምትጋጭ ከሆነ እግዚአብሔር በአንተ ደስተኛ ይሆናል? ከማጋ ነው የተጋጨሁት? እኔ ከማንም ጋር አልተጋጨሁም። ግልጽ አድርጌ ላስቀምጥልና በትምህርት ሀሳብ ፋላሲ ካለ ገባ የትምህርት ልዩነት ካለ ይሄ ነገር አያለያየ ኤፊ አያለያየም። ኤፊ የትምህርት ልዩነት አንዴ ድገመው አልሰማሁም። ሃይዌይ ላይ የነዳው ስለሆነ የዶክትሪን ልዩነት አያለያየም። የዶክትሪን ልዩነት ኢሴንሻል ከሆነ ያለያያል። በቃ ስለዚህ ማለት ነው። አሁን ለምሳሌ ያክል ሀና የልጅነትን ጥምቀትና ቅዱስ ቁርባንን ትቀበላለች። አንተ የልጅነትን ጥምቀት ትቀበላለህ? አይ እሱ ከምን ያገናኘዋል? ምን ኢሴንሻል ነው ብለህ ነው እሱ? እና ይኸውልህ ሀና ምን መሰለህ የምትለው ልዩነቱ ምን መሰለህ? እኔ ለምሳሌ እምነትን በቃል ኤፍሬም በቃል ብቻ ነው በቃል በኩል አግኝቶታል እምነቱን። እኔ ግን በቃል ብቻ ሳይሆን በሳክራመንቶችም በኩል ነው፣ በጥምቀትም በጌታ እራትም በኩል ነው ትላለች። ልዩነቱ ይሄ ነው። እሺ በልጅነት የተጠመቀው ልጅ መቼ ነው በቃል በኩል የሚያገኘው? አይ በልጅነቱ ሲጠመቅ እነሱ የሚሉት በሚጠመቅ ጊዜ እግዚአብሔር በልቡ እምነትን ይፈጥራል ነው የሚሉት። ወይ ዳት ኢንፋንት ባፕቲስት ያንተ ልጅ ለምን አይፈጥርም? እንደዛ ከሆነ ይፍይ ያንተ ልጅ ለምን ሀና ልጅ በልጅነቱ እምነት ለምን እግዚአብሔር አልፈጠረለትም? ደሜ አስጨለፍከኝ። ካሜራ ብልጭ አለብኝ። አስጨለፍከኝ። ወይኔ አባቴ ስንት ዶላር ነው? ፋውል አሰራኸኝ። ስንት ዶላር ነው? አይ ችግር የለውም። ወይኔ ይከታለናት። እሺ አራራ ነው እኔ ራሴ እንትን ነው። ችግር የለውም። እሺ እና ምንድነው ቀሲስን አንድ ጥያቄ ልጠይቃቸው። ቆይ ለምን ታስመልጣለህ አባቴ? እሳቸውን ቁጭ አድርገን እሳቸውን እያስመለጥከው ነው። ምን አስቤ መሰላችሁ? አሌክስ እያስመለጥከው ነው። ቆይ እንዳታስመልጠኝ። ቆይ ግዴለም አታስመልጠኝ ፓስተር። እያስመለጥከው ነው። አታስመልጠው። አለብዛ ደግሜ ነው ካሜራውን ማዝበኝ። ፍሬም ደግሜ ያዝባል ካሜራውን። ላወርዳችሁ ነው። ይቅርታ አድርጉልኝ። ትልቅ ሰው አስቀምጫለሁ። ማከብራ እኔ ሰብ ያመጣኋቸው እኛ ስንጨቃጨቅ እሳቸው እንዲሰሙ ሳይሆን እኔ ፐርፐስ ስላለኝ ነው። ለምን ቅድም ተናገር ያለው ነገረ ስላሴ እዚህ ቤት እንዲያስተምሩ ፈቃድ ሰጥቻቸው ስላልተመቻቸው ነው። ለዚህ እሳቸውን ቁጭ አድርገን ሌላ ነገር ከምናወራ እሳቸው የመጡበትን ምክንያት ልንገራችሁና አይ አልችልም ካሉ ወደ ጉዳያችሁ ትሄዳላችሁ። እኛ ሰው እናከብራለን። ቀሲስን እኔ ነኝ እንግዲህ ስብ ያመጣኋቸው። እሺ ፓስተርዬ፣ እኔ ፓስተር አሁን እኔ አሁን ቀሲስ እኔ ቤት ስላሴ ያስተምሩ የምትለውን እኔ ተቃዋሚ ነኝ። አሁን እኔ እሺ
እሳቸው ስላሴ ቢያስተምሩና አሁን አንድ ሰው ወደ ክርስትና መምጣት ቢፈልግ የት ነው የሚሄደው? አንተ ቤት በእንትን በሉትራን ስነ መለኮት ቴዎሎጂ እና በእነሱ ትምህርት በስነ መለኮቱና አንተ በስላሴ ትምህርት መካከል ያለ ልዩነት አለው ብለህ ታስባለህ ኤፍሬም? አሁን ለምሳሌ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በሁለት መንገድ ነው። ከአንደኛው ትምህርቷ ጋር እስማማለሁ ሙሉ ለሙሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስላሴን በተመለከተ ጽድት ያለ ትምህርት አላት። ምንም እንከን የሌለሽ ትምህርት አላት። የኦርቶዶክስ ስላሴ ኤፊ ትቀበላለህ? ቆይ ለምዬ ልጨርስ። ጽድት ያለ የስላሴ ትምህርት አላት ኦርቶዶክስ፣ እንከን የሌለው ማለት ነው። ልክ እንደ መጽሐፍ ቅዱስ የሆነ አለ። አዘ ሴም ታይምስ ግን በመጽሐፎቿ ደግሞ አንዳንድ ትክክል ያልሆኑ ጽሁፎች አሉ ማለት ነው። እና ትቀበላለህ ስትለኝ የትኛው ነው እንዳልኩ ሁለት አይነት ስለሆነ ማለት ነው። ለይተህ ነው የምትናገረው። ሁለት አይነት ለምሳሌ ስላሴ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦንቶሎጂ ላይ ያላትን አስተምሮ ታውቃለህ? እሱን አስተምሮ ትቀበላለህ? ቆይ ወደ እሳቸው ላምጣ። ቆይ ግድ የላችሁም፣ ወደ እሳቸው ላምጣ። ለምንድን ነው ግን ኤፍሬምን ስጠይቀው ቶሎ እሳቸው ጋር የምትሄደው? እሺ አናግራቸው። እኔ ስቤ አምጥቻቸው ደምዬ ችግር የለውም። የት እንሄዳለን? እኔ እናንተ እናወራለን። ቀሲስን እድል ሊሰጥ ፈልጎ መሰለኝ ቅድሚያ እሳቸው ታላቅ ስለሆኑ ቅድሚያ ስጣቸው። ችግር የለም። እውነት ነው። አይ ደግሞ ትልቅነትም በክህነታቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ከመቼስ እሳቸው እያሉ እኛ መምህራን እያሉ ሌላ ሰው እንዲያስተምርም ብዙ ፈቃድ የለም። ስለዚህ ምንድን ነው የማውቀው ኤፍሬም በሚያነሳቸው በነገረ ስላሴ ጉዳይ እሳቸው ሀሳብ ካላቸው እንዲያንጸባርቁ፣ ካልሆነ እሳቸው ደግሞ የሚያምኑትን በዚህ ምክንያት በነገረ ስላሴ ላይ እኔም ጥያቄ አለኝ ካሉ ወደ መወያያ ብንመጣ እኛ ዘምንላለን። ኤፊ እና እሳቸው እንዲያወሩ ፈልጌ ነው። ስለዚህ ኤፊ ከኦርቶዶክስ የማትቀበለው በነገረ ስላሴ፣ ምክንያቱም እኔ ጥያቄ ጠየቁ። የሉትራኖችን የምትቀበል ከሆነ አንተ ባለህበት ደግሞ እነሱም በአንተ ስላሴ ስታስተምር ጥያቄ ካላቸው ጥያቄያቸውን በቀደም ዕለት ሪፍሌክት አድርገዋል። ስለዚህ በኢትዮጵያ ኦርቶዶክስ ጉዳይ ላይ በነገረ ስላሴ አንተ ማትቀበላቸውን ትነግረናለህ? እሳቸው እየሰሙ እነግርሃለሁ። ልንገርህ አሁን። እሺ፣ ምክንያቱም እሳቸው ያስተምሩ ስል አይቻልም ስላልክ ለምን ለእኔም እንዲገባኝ ቀጥል። እሺ፣ ለምሳሌ እኔ አሁን እንዳልኩ በአንዳንድ መጽሐፍቶቻቸው ላይ የኦርቶዶክስ ቤተክርስቲያን መጽሐፎች ላይ ስላሴ ትክክል ባልሆነ መንገድ የተቀመጣል። ከዚህ በፊት በተደጋጋሚ እኔም አሳይቻለሁ። በዛ ላይ ዲስከስ አድርጌበታለሁ በርካታ ማለት ነው። አንድ ጊዜ አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆኑ ይልና መድኃኒታችን ኢየሱስ ክርስቶስ ደግሞ ከማርያምና ከመስቀሉ ጋር ትክክል ነው ይላል እና መስቀሉና ማርያምን ትክክል አድርገው ከኢየሱስ ክርስቶስ ትክክል ማለት እኩል ማለት ነው፣ እኩያ ማለት ነው፣ አምሳያ ማለት ነው። ኦኬ ትክክል ነው። ማርያምና መስቀሉ ትክክል ና ልክ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ይላል። ማርያምና መስቀሉ ከኢየሱስ ክርስቶስ ጋር ትክክል ይልና የስላሴን አካል ወደ 5 አይነት የሚቀይር አይነት አለ። በመጽሐፍ ነው የተጻፈ ይሄንን ማለት ነው። ሌላ እንደገና ስላሴን ሁሉ ያወጣ አለ እንደምታውቀው ማለት ነው። ወርቅ እንትን ተብሎ ምናምን ስላሴ መሆናቸውን አውቀ። በጣም እንደዚህ አይነት ነገሮች በጣም በርካታ አሉ መጽሐፍቶቻቸው ላይ ማለት ነው። እነዚህን እኔ አልቀበልም። አሁን ፎርማል የሆነ ደግሞ የቤተክርስቲያኒቷ ደግሞ የስላሴ ትምህርት አለ፣ የኦርቶዶክስ ጽድት ያለ ማለት ነው። ጽድት ያለ ማለት ምንም እንከን የሌለበት ደግሞ የቤተክርስቲያኒቷ የስላሴ ትምህርት ደግሞ አለ። እኔ ማልቀበለው አሁን የነገርኩህን ነው። በመጽሐፎቻቸው ላይ በእነዚህ በተለያዩ መጽሐፎች ድርሳነ መድኃኔዓለም እንደዚህ የተለያዩ ገድላትና ድርሳናት መጽሐፎቻቸው ላይ የተጻፉ አንዳንድ የሃይማኖት መጽሐፎቻቸው ላይ የተጻፉትን ነው እንጂ ማልቀበለው። የቤተክርስቲያኒቷ ደግሞ ስላሴን በተመለከተ ወጥ የሆነ አስተምሮ አላት። እሱን ደግሞ እቀበላለሁ ሙሉ ለሙሉ ማለት ነው። ስለዚህ አልቀበልም ስል ሙሉ ለሙሉ አይደለም የምቀበለው፣ ወይም ደግሞ ሁለቱም አለ ልልህ ነው።
እንደዛ ነው እንትን። ስለዚህ ፊ በቀደምም አንተ ከወጣ በኋላ ጥያቄ ተጠይቆ ነበር። በዚህ ለምሳሌ ያህል 5 ስታደርጋቸው አብ ወልድ መንፈስ ቅዱስ ተብሎ በነገረ ስላሴ የተቀመጠ ትምህርት ኦርቶዶክስ ከምታስተምረው ውጪ ለምሳሌ ያህል አሁን የምትላቸው አንተ ደምራቸው ነው 5 ያደረካቸው ወይስ ሰነድ የያዘ 5 ሊያሰኝ የሚችል ትምህርት አላቸው ነው? አይ እኔ ኬታ መጣዋለሁ እንዳልኩ ነው። አሁን እኮ እንዳልኩ ነው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን እንደዛ ነው የሚለው። ልክ እንደዛ የመድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው። የእሱ የማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። አሌክስ ይቅርታ አድርግልኝና እኔ ዝጋ እስካለው እስቲ ኤፊ አንተ ኦርቶዶክስ እሳቸው ይሁንታ ይስጡህ እሳቸው ለምናገረው ነገር በነገራችን ላይ ማስረጃ አለኝ ለእያንዳንዱ ለምናገረው ነገር ማለት ነው። እሺ ጽድት ያለውን የኦርቶዶክስን የስላሴ አስተምሮ ንገረኝ እስቲ። ጽድት ያለውን የኦርቶዶክስን የስላሴ አስተምሮ ንገረኝ እስቲ። ከዛ ዛሬ ስንዴ ቃል ልንገር የኦርቶዶክስን 7 ሰዓት ማውራት ይችላለሁ። ጥሩ ነገሯን ማለት ነው። አሁን ሾርት ከት አድርግና የኦርቶዶክስ የስላሴ አስተምሮ ጽድት ያለው ይሄ ነው ብለህ ዘርዝረህ ንገረኝ እስቲ። እሺ ለምሳሌ ኦብቪየስ ነው የታወቀ ነው። ለምሳሌ አንድ መለኮት 3 አካል ብላ ነው የምታምነው። ኦኬ ሶ በስም በግብር በአካል ልዩነት አላቸው ብላ ታምናለች። እንደገና ደግሞ አንድነታቸው አባት ተቀምጠው ይቀጥል እኔ ግድ የላችሁም። አባት ተቀምጠው ይቀጥሉ። አረ በኦርቶዶክስ እኔ እንደዚህ አይመስለኝም። ግድ የላችሁም። እሳቸውን እኮ ስላስገባኝ ነው የመጣሁት። በምን ጉዳይ እንደምትወያይ አልገባኝም ብለው አልቆ እሺ እሳቸውን ልጠይቅና አይ ፈቃደኛ ካልሆኑ ሁለታችሁ ርዕስ የላችሁም እያሉ ነበር። ጠይቃችሁ ችግር የለውም። እኔ እኮ እንትን በር ከፈትኩኝ በነገረ ስላሴ ላይ ያለንን ትምህርት እንደዚህ ነበረ እና እኔ ላስገባ ስል ቤት ሰጥቻቸው በዚህ ደረጃ ሁሉ ተቀብያቸዋለሁ። የኔ አቋም ይታወቃል። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በነገረ ስላሴ ትምህርት ላይ ችግር አለባት ብዬ ስለማምን፣ አሁን ኤፊ ደግሞ እንደሱ ካለ እሳቸው መልስ ካላቸው ከሄዱበት ይሄዳሉ፣ ካልሆነ ችግር የለም። የእሳቸውን ፈቃድ ሰማን ማለት በክህነታቸው እሳቸውን አስቀምጠን ማውራት ለእኔ ከቤተ ክርስቲያኒቱ ብዙ ጊዜ እኔ ቤት እንደዛ ሲደረግ ተቃውሞኛል። ለዛ ብዬ ነው። ስለዚህ አይ ካሉ ሁለታችሁ ትላላችሁ። አንድ ማስተካከያ የምሰጠው የስላሴን አስተምሮ ቀሲስ እውነት ነው ማስተማር ይችላሉ። ግን ማስተማር ደግሞ የሚችሉት የት ነው? በቤታቸው ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሲያስተምሩ እንደዛ ነው። ገብቶሃል? አንተ ጋር ግን ሲመጡ ለማቀብ ነው የሚመጡት። ንጽጽር ለመስራት ነው የሚመጡት። ለማስተማር ቤታቸው ይመጣሉ። ገብቶሃል? ቀሲስነታቸው ትክክል ነው። ማክበር አለብን። መወያየት አለ። ላይክ አሁን እንደምትለው ነገር መደረግ አለበት። እኔ ግን ኤፍሬምን የምጠይቀው ጥያቄ ቅድም ስጠይቅ እሳቸውን እንስማ። አቤት ቸኩላቸዋል። እኔ አንድ ጠይቄ ልውጣ። በቃ እኔ ልውጣ። በቃ ማርያምን ው ከሳችሁ ጋር ይቀጥል። ይህን ጠይቄ ብቻ ወጥ ልውጣ። ው 30 ደቂቃ ወይ 1 ደቂቃ በቃ ኤፊ የኦርቶዶክስን ጽድት ያለውን የትሪኒቲን ያስተምሮ አሁን የነገርከኝ ነው ብለህ ነው የምታምነው? ከዛ እወጣለሁ። ጥያቄ ጠይቀህና ከመምህርስ እንደው ሲያወሩ መስማት አትፈልግም? ደሜ አብረን እንስማ። ጥያቄም ካለን እንጠይቅ። እንዳልኩህ አይዶን ነው ደሜ እንዳልኩ ነው። የስላሴን ትምህርት የኦርቶዶክስን ትምህርት እንዳልኩ ጽድት ያለውን ንገረኝ ካልከኝ እኔ አሁን እንዳልኩ ያለማቋረጥ 7 ሰዓት ማውራት ይችላለሁ። የምትፈልገው ደቂቃ ድረስ ላውራ። ስንት ደቂቃ ላውራለህ? 1 ደቂቃ በቃ በ1 ደቂቃ ውስጥ የተረዳውን ራፓፕ አድርገህ ይሄኛው ይመቸኛል ብለህ የምትለውን ትለኝና ከዛ እኔ ጥያቄ እጠይቃለሁ አንተ። እሺ ለምሳሌ የኦርቶዶክስ አስተምረው እንዳልኩ ቅድም ስላሴን በተመለከተ 3 አካል ብላ ታምናለች። 1 መለኮት ብላ ነው የምታምነው። አንድነታቸው እንደምንድን ነው ትላለች። ስላሴ ናቸው የሚለው ዲቤቴብልም ነው። በኦርቶዶክስ ቤተክርስቲያንም እሱም ይነገራል። ናቸው ተብሎ አይጠቀምም፣ ግን ስቴትመንቱን እንደዛ ነው የሚቀመጠው። በስም በግብር በአካል ልዩነት አላቸው ወይም 3 ናቸው ይላል። እንደገና ደግሞ በአንድነታቸው በስልጣን በአገዛዝ ዓለምን በመፍጠር በማሳለፍ እንደዚህ እያለ ዝርዝር ሀሳብ አለ። አብ ወልድ መንፈስ ቅዱስ ከዘላለም ሳይቀዳደሙ ሳይበላለጡ ሳይለያዩ ትክክል ሆነው
የነበሩ ያሉ የሚኖሩ ናቸው ብላ እነዚህን ስሪ ዲስቲንክት ፐርሰንስ ታነሳለች። ሶስቱን ዲስቲንክት ፐርሰናሊቲዎች ማለት ነው። እንዳልኩ አንድ መለኮት በሶስት አካል የተገለጠ ብላ ነው የምታምነው። ቅድመ ዓለም ደግሞ ከአብ በመለኮቱ እንደተወለደ ቄርሎስ እንደሚል እንደዛም ታምናለች። ማለት ኢተርናል ሰንሺፕን ታምናለች ኦርቶዶክስ። ቅድመ ዓለም ከዘላለምም እግዚአብሔር አብ የባህሪ አባቱ እንደሆነ ለወልድ፣ ወልድ ደግሞ የእግዚአብሔር አብ የባህሪ ልጅ እንደሆነ ታምናለች። እኔ ያው የተማርኩት ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረች ትሪኒቲ ላይ ለምሳሌ ያክል እንዳልከው በአካል 3 በስም 3 በግብር 3 ብላ ታምናለች። በመለኮት 1 በባህሪ 1 በፍቃድ 1 በአገዛዝ በስልጣን 1 ብላ ታምናለች። ይህን ትቀበላለህ? አሁን ፍቃድን ነው ለመጨመር የፈለከው እና በፍቃድ አንድ የምትለውን ታምናለህ አልክ። እኔ ተደጋጋሚ ተናግሬ ያለው መስማት አትፈልጉም፣ ስለዚህ ምንም ልረዳችሁ አልችልም እና እኮ አትቀበልም። ተደጋጋሚ የምናገረው ጽድት ያልሆንም አትቀበልም አለ የኦርቶዶክስን አስተምሮ የትሪኒቲ አስተምሮ። አሁን እኔ ቲክቶክ ላይ የተቸገርኩት በቃ አንድ ነገር ነው። አሁን ሀሳቡን ተረድቶ ወይም ደግሞ ሳይረዱ ሀሳብ መስጠት አንድ ነገር ሆኖ እሱ በጣም አሁን ሌክዠር ሆኗል። አሁን እኔ የተቸገርኩት ነገር ጆሮ ነው የተቸገርኩት። እኔ አሁን ጆሮ ማለት ምለውን መስማት ማለት ነው። ምለውን መስማት ነው የተቸገርኩት። እኔ አሁን ሰዎች እንዴት ተረዱት አይደለም፣ እንዴት ይረዱታል፣ ተቀብለውታል፣ አልተቀበሉትም፣ ፊሎሶፊካሊ ወይም ዋሬቨር ቴዎሎጂካል ኮንሴፕቱ ምንድነው እሱ አይደለም የቸገረኝ። ምለው እየተሰማ አሁን ማውራው ነገር እየተሰማ አይደለም ወይ ቋንቋ ቀይሬ ማውራት ካለብኝ አላውቅም። አንድ ፍቃድ የሚብል ነገር እኔ ተቃዋሚ አይደለሁም። አንድ ፍቃድ ሁልጊዜ ነው ምለው። 3 ያልተለያየ አንድ ፍቃድ አይደለም እንደሚለው ሁልጊዜ ያልተለያየ አንድ ፍቃድ ምለው ምንድነው? በተደጋጋሚ ተናገርኩ። ዴዋን ጀምሮ እሱ ነው የምናገረው አልኩ። አምጡ የመጀመሪያ ቀን የነበረውን ቪዲዮ አመጡት። ትላንትና እዚህ ቤት ትላንትና ወይ ከትላንት ወዲያ ፓስተር አሌክስ ቤት ከፈቱት። የመጀመሪያው ቀን ዴዋን ካኬ ጋር ሳወራ የነበረው አንድ እያልኩኝ ነው የምናገረው እዛ ጋር አንድ ፍቃድ የሚል ተቃዋሚ የአንድ ፍቃድ ተቃዋሚ ተደርጌ ያልተለያየ አንድ ፍቃድ ማለትም ማለት ነው። ሰዎች መስማት የሚፈልጉት ምንድነው? ኦኬ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። በቃ ከዚህ በኋላ መስማት አይፈልጉም። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው የሚል ማሰሪያ ሳልጠቀም ተናግሬ አላውቅም። ይህን ማሰሪያ ካልተጠቀመ ሰው ትክክል አይደለም ሄረሲ ነው ብዬ በጣም በተደጋጋሚ ተናግሬያለሁ። መስማት አይፈልግም። አንድ ቪዲዮ ላይ እሱን ሳላረግ የቀረውበት ቪዲዮ የለም። ዴዋን ጀምሮ ሁሉም ቪዲዮ ላይ አለ። በየቀኑ እናገራለሁ። እሱ ግን አሁን የመሰማማት ነው ችግሩ ማለት ነው። አሁን አንድ ፍቃድ አለ ስትለኝ እኔ አንድ ፍቃድ ስትል ምን እያልክ ነው ብዬ ጠይቃለሁ። አሁን እዚህ ስም አልጠራም። ያንተ ዘመዶች እንደሚሉት አብ ነው ፍቃድ ያለው፣ የአብን ፍቃድ ነው ወልድና መንፈስ ቅዱስ የሚጠቀሙት ካልክ ትክክል አይደለም። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይህ የአብ የወልድ መንፈስ ቅዱስ ፍቃድ ግን አንድ ነው ያልተለያየ ነው ከሆነ የምትለው እኔ የምለው እሱን አይደለም እንዴ? አሁን እኮ የመሰማማት እኮ ነው፣ ቃሉን የመስማት ነው አሁን የቸገረኝ እኔ። ትርጉም አይደል እሱ ሌክዠር ነው። አንድ ባህሪ አለ አለ ጀስ ኦኬ። አንድ ባህሪ አብ ባህሪ ያለው አብ ባህሪ ማለት ባህሪ የሚከፈል አይደለም። አንድ ነው ባህሪ ነው ያለው። አንዱ ባህሪ ነው በሶስቱ አካላት። አሁን ቆንጆ እንመጣለን። አብ ባህሪ ያለው አንድ ባህሪ ያለው አብ ባህሪ ያለው ብለህ ትናገራለህ። ባህሪ አንድ ባህሪ ነው ያለው። አንዱ ባህሪ በሶስቱ አካላት ውስጥ ይኖራል ነው። ፉሊ ሼር ያደርጋሉ 3%። አሁን ስለዚህ ልክ ፍቃድንም አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ሶስቱ ፍቃድ የተለያየ ሆኖ አንድ የሆነ ብለህ እንደምትናገረው ባህሪን ግን እንደዚህ ለማለት አላስደፈረም። ለምን ባህሪ አንድ ነው፣ ሶስቱም ግን ሼር ያደርጉታል አልክ። አይታል ፍቃድም አንድ ነው፣ ፍቃድም አንድ ነው፣ ሶስቱም ግን ሼር ፍቃድ አንድ ስትል ምን እያልክ ነው? ፍቃድ አንድ ነው የሚለውን እኔ ተቃዋሚ አይደለሁም። ፍቃድ አንድ ነው ግን ስትል እኔ እኮ ያልተለያየ አንድ ፍቃድ አይደለ እንደሚለው እኔ ያልተለያየ አንድ ፍቃድ ምለው ምንድን ነው? ዋልሞርታም ፍቃድ አካል ውስጥ ነው ያለው፣ ባህሪ ውስጥ ነው ያለው። ፍቃድ ለአካል ነው የሚሰጠው። ለባህሪ ብትልም አንተ ችግር የለውም። ምክንያቱም ባህሪና አካል ተለያይተው አያውቁም። ባህሪና አካል ተለያይተው አያውቁም። ባለፈው አውርታቸዋል። አውርተናል፣ ገብቶኛል። አሽ ባህሪ አካል ውስጥ ነው ያለው፣ መለኮት ውስጥ ነው ያለው። እንደዛ የሚባል ነገር የለም። ባህሪ አካል ውስጥ ነው ያለው፣
አካል ባህሪ ውስጥ ነው ያለው። አካል በነበረበት ጊዜ ሁሉ ባህሪ አለ፣ ባህሪ በነበረበት ጊዜ ሁሉ አካል አለ። እና እኔ የምናገረው ብቻ 3 ባህሪ ነው፣ 1 ባህሪ ነው ያለው። ለምን ለኤፍሬም ባለ ጊዜ ነው እንደዚህ አሁን እኮ ከአንተ ለማወቅ እኮ ነው እንጂ አንተ አትችልም አታውቅም እያልኩ። ታዲያ ምን ትደጋግመዋለህ? ቅድም እንኳን ስላሴ ስንባል አንድ አካል አንድ መለኮት 3 አካል ምናምን እያልን እያወራን አለን። ስለዚህ አንድ ፍቃድ ካለ እዚህ ጋር አይከፈልም መለኮት እያልኩ ባህሪ አይከፈልም እያልኩ መልሰህ 3 ነው ወይ ትለኛለህ? እንደዛ ከሆነ ፍቃድን በአካል ውስጥ ማድረግ አችልም አትቆረው። በቃ ጀስት አሁን አንተ ምንድን ነው እያልከኝ ያለኸው? አንድ ፍቃድ አለ እችላለሁ፣ መብቴ ነው። መብት ነው። ትችላለህ፣ ግን አንድ ፍቃድ አለ። ያን ፍቃድ 3ቱም ሼር ያደርጉታል፣ ያስማማናል። ለምን ፍቃድ ባህሪን ሼር እንደሚያደርጉት ሁሉ እኛ ፍቃድ እኔ እንደፈለኩ ነው የምገልጠው። አንተ እንደፈለክ አልገልጠው፣ እኔ እንደፈለኩ ነው የምገልጠው። ማንም ስላላገጥ እኔ ማምንበትን እንዳመንኩት እንደዛ ነው የምገልጠው። ከተስማማ ይስማማል፣ ካልተስማማ ነጠላ እያሰፋው ሰጠዋለሁ። ዘግዝቆ ማልቀስ ብቻ እንጂ ምንም ቀይረው ነገር የለም። የለም ካለ ማለት ከኔ የሚሻል ሰው ትክክል አይደለም ከተባልኩ ከኔ የሚሻል ሰው ማለት እንደነ ዶክተር ተስፋዬ ሮበሌ አይነት ስላሴ ላይ በጣም ኤክስፐርት የሆነ ብዙ መጽሐፎች የጻፈ ሰው እንደዛ መጥቶ ይሄ ነገር እንደዚህ ነው ከዚህ ብሎ የሚያሳምነኝ ከሆነ እኔ ለመቀበል ያንን ዝግጁ ነኝ። ለዛ ነበር ዶክተር ተስፋዬ ሮበሌንም የጠራ ነው። ግን ማንም ሁሉሉ ኮሌጅ ተምሮ መጥቶ ቻትጂፒቲ ላይ አይቶ መጥቶ ቀይር ቢለኝ አልሰማም ነኝ። እንግዲህ አሁን አንድ ካልክ ምን ማድረግ ይቻላል? በቃ አለቀ። ምንም ማድረግ አይቻልም። እሱን ነው አውርታችሁታል። ምንም ማድረግ አይቻልም። አይ ያወራነው ምንድን ነው መሰለህ? የኦርቶዶክስን ጽድት ያለ የስላሴ አስተምሮ እቀበላለሁ ስላለ የኦርቶዶክስ የስላሴ አስተምሮ ደግሞ ባህሪን፣ ፍቃድን፣ ስልጣን፣ አገዛዝን ምንም አንድ አድርጋ ኦርቶዶክስ የስላሴን አስተምሮ እቀበላለሁ አላልኩም። የኦርቶዶክስ የስላሴ አስተምሮ ምቀበለዋለ ማልቀበለዋለ ነው ያልኩት። ከምትቀበለዋለ እውነት ከምትቀበለዋለ ማልቀበለዋለ ያው ከምትቀበለው ቅድም ንገረኝ ስልክ ማለት ነው። ቅድም ንገረኝ ስልክ ይሄንን ስለተናገርክ ከዚህ የተነሳ ነው ጥያቄን የጠየቁ እንጂ ሌላ አይደለም። ስለዚህ ከኦርቶዶክስ እቀበላለሁ ብለህ ምንም ነገር መናገር አችልም ማለት ከዚህ በኋላ ያው ፍቃድን እና ባህሪን አንድ ብላ ስለምታምን በነገራችን ላይ ጠቃለ ኦርቶዶክስ ጋር እና ፕሮቴስታንት ጋር የስላሴ አስተምሮ ዴፊኔትሊ አይገናኝም፣ ይለያያል እኮ። እንደሱ ከሆነ ደሜን እንትን ላድርገው። ደሜ ኤፍሬምን ስትጠይቀው እሱ የሚያምነውን ነው የሚነግርህ። ከዛ ስለ ኢትዮጵያ ኦርቶዶክስ የሚያውቀውን ይነግርሃል። አንተ ማስተካከያ ካለ እርምት ካለ ታርማለህ። አሁን ምንድነው ከፍርድ ስለምትነሳ የሚሆነው ምን መሰለህ? ሁለታችሁም አሁን ባለፈው እዚህ ቤት ሌሊት ያወራችሁትን የደገምከው መልሶልሃል። እንዲያውም በቃ በዚህ ነው ምናምን ተባብላችሁ። ግን እኔ ምንድነው መሰለህ ኤፍሬም ይዞት የመጣውን ሀሳብ በቃ ሀሳቡን መሞገት ነው። ኤፍሬም የሚያውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ። ባይ ዘ ወይ እነዚህ ኩነቶች ላይ ምናምን ስለ ኩነቶቹ ታውቃለህ? ደምረው አንተ አሁን ለምሳሌ ያህል ስለ ኩነቶቹ ቅድም ኦንቶሎጂ ብዬ ያልኩት ኩነት ነው። ሻባ ኦንቶሎጂ ማለት ውሸት ነው። እሱም ቲክቶክ ላይ ነው የሚለው። ኦንቶሎጂ ማለት ከኩነት ትምህርት ጋር የሚያገ ኦንቶሎጂ ማለት ኑባሬ ማለት ነው። እሱም ከኩነት ጋር የሚያገናኝ መሆን ነው። መሆን ማለት ነው አይደል? መሆን ማለት ነው። ስለዚህ መሆን ሳይሆን ትርጉም ይኸውልህ ኩነት መሆን ማለት ነው። ኩነት መሆን ማለት ነው። የስላሴ አኗኗር ማለት ነው። ኦኬ ስለሱ የሚያጠና እንትን ነው፣ ሰብጀክት ነው። ዋሬቨር ግን ኩነት ከእሱ ጋር የሚገናኝ አይደለም። ኩነት መጽሐፍ ቅዱሳዊ አይደለም። ለምሳሌ እኔ አሁን ኩነትን አልቀበልም። እሱን ነው የምልህ። አየህ ኩነት ላይም ጥያቄዎች አሉ ብሎ ሁሌ ስለሚጠይቅ እሱን ነው። አሁን ቀሲስን ግን ኑባሬ ማለት ነው ስል ኑባሬ ማለት ነው ብለው ይስቃሉ። መጽሐፍ ቅዱስ እኮ ለዚህ ነው ለሰነፍ በጥበብ ቃል አትናገር ያፌዝብሃል የሚለው ለዛ። አየህ ጥበብ ታናግረኝና አሌክስ ግራ ሲጋቡ ይውላሉ። አሁን ቪዲዮ ሲቆርጡ ሲጨነቁ ሲያለቅሱ ይውላሉ። እኔ ስላሴን ትምህርት ወይ ቀነስ አድርጌ ባወራ ይሻለኛል። እኔ ዝም ብዬ ደሜ እንደሚለው አንድ ባህሪ 3 አካል እያልኩ ባነበስ በግብር እያልኩ ባስተምር ይሻለኛል። እኔ እኮ ትንሽ ደቀቅ አድርጌ ነው ችግር ውስጥ የገቡት። በቃ አንተ እኮ ጨርሰዋል። በቃ ይሄ የኔ አመለካከት ነው ብለህ ስለዚህ የአንተን አመለካከት እንግዲህ ሊቀይረው የሚችለው ጳውሎስን በሐዋርያ ሥራ ምዕራፍ 9 በብርሃን እንዳገኘው በብርሃን ያገኘና ይቀይርልህ። እንግዲህ ምን እላለሁ እንደምጠላ። እሺ አሁን ይኸውልህ ደምረው
ለምሳሌ ያለ በበራድ ያገኘ ጠቦች ተምረው እንትን እስቲ ስለ አሁን እኔ ኤፊም ያስረዳኛል። ስለ ኳስ አናወራም እንዴ? እሺ፣ አይ ደምረው ሰበር። እኔማ ቀሲስን በእናትህ በጣም ፓስተር አሌክስ እኮ ያው ጠላት ስለሆነ ነው ታውቃለህ። በነገራችን ላይ አሌክስ አንተ ሳሳብካቸው ከሳብካቸው በኋላ እኛም እንደውም ይፍቱን ይባርኩ ምናምን ብለን ቡራኪያቸውን ተቀበልን። ያን ሁሉ ጊዜ እድል ሰጠናቸው። ከዛ አንተ እኔ እንደውም ኤፍሬም ስለሳቸው ብዙ ነገር ተናገረ። ትተህ ሄድክ ወንበርን ትተህ ሄድክ። ገባ ለሳቸው ማድረግ የሚገባን እንዳስገባቸው መናገርና ቅድሚያ መስጠት ነበረብህ። ተረዳ? ብዙ ሰዓት ጠበቁ። 10 ደቂቃ 15 ደቂቃ ጠብቀዋል። እንዴ መቼ ድል ሰጣቸው አንተ? እኔ አይደለሁም ከአንተ ነው እንጂ ከኔ አይደለም። አንተ ሰበር እየሆንክ እየገባህባቸው እንዴት አድርገው ሰበር እኔ ዶክተር ነኝ ሰበር ምገባ አይደለም ያውሩ። በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ነው ስል ክህነታቸውን እዛ ነው የሚያስተምሩት ብለህ እኮ መደበጫ ስላሴን አንተ ቤት ማስተማር አይችሉም። አሁንም እናገራለሁ አንተ ቤት ማስተማር አይችሉም። ስላሴ መዝሙረ ያሬድ እኛ ቤት አስተምሯል። እሺ መዝሙረ ያሬድ እኛ ጋር አስተምሯል። እንትን ሊከራከር ሊሆን ይችላል፣ እየተከራከር ሊሆን ይችላል። ፓስተር እኔ ስላሴን በቤት ማስተማር ከፈለግ አንተ ራስህ አስተምር። ቆርጠሽ ላኪ የምትባይ እህት ተይ ከኔ ጋር አቁሚ። ታውቃለህ 90 ሚሊዮን ህዝብ ያገኛል። እኔ እንደውም ምርጫ ተወዳደር ምናምን እያሉኝ አልፈልግም ብዬ ነው ኤፍሬም። የዶክተር ተስፋዬን አንድ አርቲክል ላንብብልህና ለምን ይላል መሰለህ? ስለ ባህሪ አንብበዋል አይደል? ያው ለአንብባት ኤቫ። እሺ ምን ይላል መሰለህ? እግዚአብሔር አንድ ነው ይልና አብ ወልድና መንፈስ ቅዱስ 3 አካላት ናቸው ይልና ምን ይላል መሰለህ? የሚለው አገላለጽ አንዳንዶችም ቅራኔ የለበትም። የሚከተሉትን አረፍተ ነገሮችን ይመለከቷቸዋል ይልና እግዚአብሔር 3 ነው፣ ለእግዚአብሔር አንድ ነው። ይህ ተቃርኖ ምክንያቱም እግዚአብሔር የሚለውን ቃል ባህሪን ወይንም ባህሪዮትን አመላካች ሲሆን አንድ ጊዜ አንድ ነው፣ ሌላ ጊዜ ይልና ከዛ ከታች ግርጌ ላይ ማለት ነው እንደዚህ ይላል። መደበኛው አነጋገር ባህሪ የሚለው ቃል ጠባይ ከሚለው ቃል ጋር ተቀላቅሎ ሲነገር ይደመጣል። በነገረ መለኮት ዓለም ግን ባህሪ የሚለው ቃል ጠባይ ከሚለው ቃል ጋር አንዳችም ግጣም የለውም። ብዙ ጊዜ እዚህ ሰማዋለሁ። ከዛ ምን ይላል ምሳሌ የሰው ባህሪ ስንል ትላንትና መሰለኝ አንተ ከትላንት ወዲያ አንስተዋል ባህሪና እንትንን ሲያወሩ ማለት ነው። ከዛ ምን ይላል ምሳሌ የሰው ባህሪ ስንል ሊለዋወጥ የሚችለውን የሰዎችን ጠባይ ታሳቢ ያደረገ መልክ ሳይሆን ሰውን ሰው ያሰኘው መነሻ እንጡራን በቅንፍ ይልና ባህሪያትን ለማመላከት የገባ ነው ይላል። ማርጀት፣ መድከም፣ ምግብ መፈለግ፣ ማሰብ ወዘተ የሰውን ሰው ያደረገው እንጡራ ባህሪያት ናቸው ይላል። ጊዜ ደግሞ 3 ነው ይላል። ጊዜ ደግሞ አንድ ጊዜ የሚለውን ጊዜ ደግሞ 3 ነው መባሉ ቅራኔ ነው ይልና እግዚአብሔር የሚለው ቃል ባህሪን እስካመላከተ ድረስ እግዚአብሔር አንድ ነው፣ 3 አካላት ግን አሉት የሚለው ጉዳይ አንዳችም የስነ መለኮት አመንክኖ ተቃርኖ ሊኖረው አይችልም። ጥሩ አገላለጽ ነው አይደል? ማንን ስንል አብ ወልድንና መንፈስ ቅዱስን የተለየ አካል እንዳላቸው አሪፍ እንትን ነው። የተለየ አካል ስንላቸው ምን ኋት ስንል ደግሞ አብ ወልድና መንፈስ ቅዱስ ያላቸውን አምላካዊ ባህሪ ኢሴንስ ወይም ይሉና የሚያመላክት ነው ይላል። ስለዚህ ትምህርት ሥላሴ አንድ ባህሪ ያላቸው 3 አካላት ማለት እስከሆነ ድረስ በአስተምሮ ውስጥ ተቃርኖ አለ ማለት ፍጹም ስህተት ነው ይላሉ።
የደመረውን ያነበብኩት በዚህ አጋጣሚ ጥያቄውን እና እንደዚህ በጣም የእሳቸውን መጽሐፍ እኔ ካነበብኩ በኋላ ኦልሞስት የነገረ ስላሴ ትምህርት በጣም ቆንጆ አገላለጽ በሚገባኝ ነገር ሆኖ የቀረበ መጽሐፍ ነው። የእሳቸው ሁሉ መጽሐፍ አለኝ። በዚህ አጋጣሚ ኤፊ ሁሉም ለገበያ የቀረቡትን በጣም እሱ በጣም አሪፍ ነው። ስላሴ ላይ በተለይ በጣም ቆንጆ ነው የእሳቸውን መጽሐፍ ማንበብ ማለት ነው። ስላሴ ላይ በሚነሱ እንትኖችም ላይ ማለት ነው ምንፍቅናዎች ላይ የሰጧቸው መልሶች መጽሐፎቻቸው በጣም ቆንጆ መጽሐፎች ናቸው። እንዲሁም የእሳቸው ላይ አንድ በጣም አንተ እንዲሁም ከአንተ በተለየ አንድ እዚሁ ጽሁፋቸው ላይ ምን ይላል መሰለ? ስላሴ ይላሉ ስላሴ ቁጥር አይደለም ይላሉ። አንብበው ከሆነ አንድ ጊዜ ከታች ዶክተር ተስፋዬ ሮበሌ ለአካል የሰጡበትን ፈቃድ አምጣ መጽሐፍታቸው ላይ ለአካል ብለው እንደዛ አይነት ጽሁፍ የላቸውም። በማንኛውም መጽሐፎቻቸው ላይ ማለት ነው እንደዛ የላቸውም። እሳቸው ምንድነው የሚገልጡት? አንድ ስቴትመንት የስላሴ መሰረታውያን የሚለው ላይ ስለ አካል ሲያብራሩ አካል ስንል እውቀት፣ ስሜት፣ ፈቃድ ያለው ማለታችን ነው እና እያንዳንዱ አካል የስላሴ አካል ማለት ነው የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው ማለታችን ነው ብለው እንደዛ አካልን ያብራራሉ እንጂ የአካል ነው የባህሪ ነው ምናምን የሚል የለም መጽሐፎቻቸው ላይ የለም እስከማውቀው ድረስ ከታች ለጠየቃችሁ ማለት ነው። መጽሐፉ የተጻፈበትም ዋናው ዓላማ ለዚህ ለእሳቸው የጻፉት በነገረ ስላሴ ላይ ኦንሊ ጂሰስ ላይ ጆባ እና እስልምና ላይ በደንብ ነው የሚሄዱበት። መጽሐፋቸው ላይ በደንብ ነው። ስለዚህ መጽሐፉ ከታች መላኩ ምን ጥሩ ሰው አልነበር? ከአንተም መፎረሽ ጀመርክ እንደ እንትኖች ዲቤት ጥራቸው ምናምን እና ከእንትና ጋር ምናምን ተስፋዬ ሮበሌ ኢትዮጵያ ውስጥ እኮ ያለው ስኮላር እኮ ኢትዮጵያ ውስጥ ያለው ስኮላር 2 ወይ 3 ናቸው። አንዱ ናቸው ዶክተር ተስፋዬ ሮበሌ። እሳቸውን ዝም ብለህ ጫማ እየሳምክ እስክሪፕቶ ይዘህ ምናምን ትማራለህ እንጂ ዲቤት ከእሳቸው ጋር ልታደርግ አትችልም። እና አትንጠራሩ፣ ወደ ላይ አትንጠራሩ። እኛን ማቆም አቅቷችሁ ዶክተር ተስፋዬ ሮበሌ ትላለህ። ዩኒቨርሲቲ የነጮች እንትኖችን የሚያዘጋጁ ሰው ፕሮፌሰር እንዴት እንደዚህ ትላለህ? ጥሩ አይደለም። ያው ለማበሻሸቅ ብሎ ነው። በቃ ጴንጤ ነው አይደለም ጴንጤ አይደለም፣ ለማበሻሸቅ ኦርቶዶክስ። ያው ከኛ ሳይድ ያሉ ሰዎች አንዱ በጣም የተማረ ብለን የምንለው እኛ አሁን ብዙ ጊዜ ስለማላወራ ነው እንጂ ድሮ ስከፍት የእሳቸውን መጽሐፍ ሞክሬያለሁ። በነገረ ስላሴ ላይ ከፈለጋችሁ የትምህርተ ስላሴ ተቀዳሚ ገጽ 111 ላይ የትምህርተ ስላሴ ተቀዳሚ አመክዮ መጽሐፍ ቅዱስም ቢሆንም በሐዋርያት እግር ስር የተማሩ ቀደምት የሆኑ የቤተ ክርስቲያን አቦ ትምህርተ ስላሴን በተመለከተ ምን አሉ የሚለውን ጉዳይ መቃኘት የተዛባ የታሪክ መረጃ ያላቸውን ሰዎች ለማቅናት ጠቃሚነት ስላለው ከእነዚህ ውስጥ የተወሰኑ በአማኝነት እናቀርባቸዋለን። ትምህርተ ስላሴን እንደ አሪዮስ ካሉ የመናፍቃን ጥቃት በጠበቀው ሂደት ውስጥ ትልቅ ድርሻ ከነበራቸው መካከል አንዱ አትናቴዎስ ነው። አትናቴዎስም ቢሆን ርዕሰ ጉዳይ በሰጠው በዳበረ መልኩ የተተነተኑ ቀሳውስቶች አቦ ናቸው ይላል። በርካታ ሰዎች በተለይ መናፍቃንን ትምህርተ ስላሴ ከቃለ እግዚአብሔር የተቀዳ ሳይሆን ከጉባኤ ኒቅያ በኋላ የመጣ ባዕድ አስተምህሮ ነው የሚል አመለካከት አላቸው። ጉባኤ ኒቅያ ብሎ ማብራሪያ ይሰጣል። ያው የመጽሐፉ ዋናው ሀሳብ በዚህ ጉዳይ የነበሩ ጉባኤያትን ይጠቅሳሉ። እዛ ላይ የተባሉ ነገሮችን ያመጣሉ። ከዛ ማብራሪያ ከነበራቸው ኤክስፒሪየንስ ሀሳብ ይሰጣሉ ማለት ነው። ስታገኙ ይህን መጽሐፍ አንብቡ እጋብዛቸዋለሁ። እና እንደነ ኤፍሬም ደግሞ እንዲህ በዚህ ጉዳይ ላይ በደንብ ጥናት አድርገው የሚያስተምሩ ሰዎች ስታገኙ ጥያቄ እየጠየቃችሁ እያላችሁ ትሄዳላችሁ ማለት ነው። ቅድም እንዳትሳሳቱ ቢሲ የሚባለው ወንድሜ ስለ ኤፍሬም ፈቃድ ሲነሳ
ተስፋዬ ሮቤሎን ኮት አድርጓል ሲባል ተስፋዬ ሮቤሎ ጓደኛዬ ነው ሲል ተስፋዬ ሮቤሎ ጓደኛ ከሆነ እኔ መጽሐፉን አመጣለሁ ብዬ ይዤ መጣሁ ማለት ነው። እንዲሁም ልኬለት ገስት ገብቶ ነው የወጣው። ስለዚህ ስለ ተስፋዬ ሮቤሎ የጻፉትን ነገር መነጋገር ይቻላል፣ እኛም አንብበናል ለማለት ነው። እሺ፣ ስለዚህ ይህንኑ ነው እንደ ፍሬዬ በጣም ቴንኪዩ። እኔ ሁል ጊዜ ላስተማርከው ትምህርት ኃላፊነት ወስደ በየትኛውም መልኩ እንደዚህ የምትመጣውን ጉዳይ ሳላደንቅ አላልፍም። ራስን እንደዚህ ያደርግሃል። ግን እኔ በዚህ በእንትን ጉዳይ ላይ ከኦርቶዶክሶቹ ብሰማ ደስ የሚለኝ ነገር ምንድን ነው? ቅድም ያልከው ምንድን ነው ያልከው? እንትን ምንድን ነው? ኩነትን ነው። ኩነትም ብሰማ ደስ ይለኛል ከነሱ አላውቀውም። ኦኬ ጥሩ ነው። እንትን ኩነትን እንትናን ብታገኛቸው ጥሩ ነው። ማንን? መጋቤ ብሎ አመራ አሸብር የእሳቸው መጽሐፍ አለ ብለውኛል። እሳቸውንም አሉ፣ እዚህም አሉ፣ ቲክቶክ ላይ አክቲቭ ናቸው። ብዙ አይገቡም እንጂ እሳቸውም በጣም ጎበዝ ሊቅ ናቸው። ስላሴ ላይም በጣም እንትን አላቸው። በጣም ብዙ ጥሩ እውቀት አላቸው። እንጠይቃለና እንግዲህ ጠይቃለሁ እንግዲህ ካሉ ሌሎቹም መምህራኖች በዚህ ጉዳይ ላይ በጣም ምክንያቱም በጣም ስላሴ ሲነሳ በጣም ብዙ ሰው እሱን ነው የሚያነሳው። እሱ ላይ እንደው ሀሳብ ያለው ሰው መረጃ ይዞ ይሄን ነው። ለነገሩ እኔም ስለማላውቀው ለመጠየቅ አሁን አንተ ነህ በደንብ በኢየሱስም ዋይቲ ውሻዋ ናት። ኖ የሆነ ሰው ኮሜንት እየጻፈ ነው። አሪ ሲሪየስ እውነት ነው ወይ ዋይቲ የምትባለው? አላየዋትም ዋይቲ። ኧረ አንድ ዘማሪ አረፈ ምናምን እያለ የሆነ ሰው እየጻፈልኝ ነው። ታሪኩ ይርጋ አረፈ። በኢየሱስ ስም ኢትዮጵያ ነው። ኦኬ ማነው ዋይቲ? በእናትህ ዋይቲ የሚታወቅ ዘማሪ ነው? አላውቀውም። ምን በእናታችሁ እንግዲህ በጣም ይቅርታ።